አይደለም ልዩኔ ብሎ ተናግሮ ወደ አሳማዎቹ እንድንገባ ፍቀድልን ብለው ሲሉ ፈቅዶላቸዋል። ይሁኑ ተጥፎ ሰይጣን የተናገረው ነገር በመጽሐፍ ውስጥ ተአማኝነት አግኝቶ ተጽፏል። ራሳቸው አላህ ሶስት ቢሆኑት ያደጋግሙ አዋላጅ ያወራው በመስሎ በትት ቆርጣን ባለው የገዛ ልጆቻቸው መጀመሪያ የሚሉት ራሳቸው የሚበሉት ለምንድን ነው ተብለው ሲጠየቁ በዘራችን በፊት በቅድመ አያት ጊዜ ቅርጹ የተለየ ወይም ፍናፍንት ማለት ወንድ ሴት ሆና የወንድ ብልት ያላት የሴትም የወንድ ብልት ያላት ማለት ነው። ወንድም ሆኖ የሴት ብልት ያለው ብዙ ጊዜ የለም። ሴት ሆና የወንድ ብልት ያላታልና እንዲህ አይነት ፍጥረት እንደ ሸረሪት 6-4 እግር ያለው ወይም ደግሞ ቅርጽ አልባ የሆነ ለየት ያለው በኋላ ታያቸው ታቆም ብቻ ነው የሚያልባቸው እና በጣም ብዙ ያለው አያት ክርስቶስ እጉራ በራ ሽባ ተረተረ ወይ ደንቆሮ እንዲናገር አደረገ ምናምን አላቱ እንዴት ስለሚደጋገም ሰውስ ምን ይመስላችኋል? ታምራት ማለት ነው። የሰው ድነት አይ ቤት ውስጥ ለዘመናት ለ20 ዓመት ለ30 ዓመት ለ15 ዓመት ትዳር ውስጥ ቆነ ደግሞ ሰላማቸው ለብዙ ዓመት አጥቶት የነበረው ነገር ለተደሰተላቸውና ሰላማቸውን አግኝተው ንስሐ ገብተው ቅዱስ ቁርባን እየተቀበሉ እንደሆነ አይደለም። ወንድማችን አንድ ዓመት ደህና ናቸው፣ ለዚህ ብለቀጥሩ ደህና ናቸው፣ 3ኛ ዓመት ጤነኞች ናቸው ወይ አለ አለን። ይኸው ስንት ዓመት መምህር ግርማን 40 ዓመት ሙሉ እንግዲህ እያጠመቁን ያሉታል። ይኸው የእሳቸው ልጆች ይመስክሩ። እሳቸው ዩቲዩብ ላይ 500-600 ሺህ ሰብስክራይብ አላል ይመስክር። እኚህ አባት ይሄ ኮሌጅ የሚሉት ይሄ ኮርስ የሚሉት ነገር ሲጀመር ኮርስ ምንድነው? ቁርስ እንደሆነ እንጂ አሁን ቁርስ ለምሳ መድረሻ እኮ ነው ቁርስ። ይሄ ኮርስ ምን ቁርስ አድርገህ ነው የምወስደው። ቁርስ ደግሞ አያጠግብም አይደል እንዴ? ምሳ ካልበላን አንጠግብም። እንግዲህ ወንድማችን መልስ እየሰጣቸው ነው። ሰላም ጤና ይስጥልን። የወንድማችን መልስ አይደለም አሁን ልናይ የመጣሁት። እሱም ልክ እንደኔ ሐሳብ ደግፎ ነው የሚመልስላቸው። ነገ ጠዋት ለእኚህ አባት የመለስኩትን መልስ እለቅላቸዋለሁ። አንድ ሰዓት አናቱ ላይ 1 ሰዓት የሚፈጅ ቪዲዮ ጠቅለል አድርጌ በእኚህ አባት ምክንያት ቪዲዮ እለቃለሁ ነገ ጠዋት። አሁንም ምናልባት ከላይ በኋላ ልለቅላችሁ እችላለሁ። ተዘጋጅቼበታለሁ። ኦልሬዲ ያለቀ ነገር ነው። ግን በጣም ነው ያዘንኩት። በዚህ አጋጣሚ በእውነት በጣም ያዘንኩት ኮርስና ቁርስ አይገናኝም በመሰረቱ። እንደገናም ደግሞ ኮሌጅ እና ኮርስን በዚህ ልክ ሲሳደቡ አብነት ትምህርት ቤትን ደግፈው እንደሆነ ይታወቃል መቼም አይደለም። ጥቁርን አልፈልግም ማለት ነጭ ፈልጋለሁ ማለት ነው አይደለም። ስለዚህ እሳቸው በዚህ ልክ ጥቁር አድርገውት አጠልሽተውት ኮሌጅንና ኮርስን ወይም ኮርስ የሚባለው ምንድነው? ሰዋስወ ብርሃን የሚማሩትን ብዙ ጳጳሳትን ያፈራው ኮሌጅ ነው እንግዲህ አስቡት። ቴዎሎጂ ደግሞ ያለውን ደግሞ ኮሌጅ ይሉታል። ቴዎሎጂ ያለውና እሳቸው ምናልባት ቆሞስ ሊሆኑ ይችላሉ፣ አራት አይና ሊሆኑ ይችላሉ። አራት አይና የሚባሉት ማን ናቸው? እንግዲህ ምን አይነት ትምህርት የተማሩት ናቸው? አዲስ ኪዳን፣ ብሉይ ኪዳን ከነ ትርጓሜው ማለት ነው፣ መጽሐፈ መነኮሳት፣ አረጋዊ መንፈሳዊ፣ ማሪሳቅና ፊሊክሲዩስ የሚባሉት ማለት ነው። እና አራተኛው ደግሞ የሊቃውንት መጽሐፍት ሃይማኖት አበው የሚባሉት ማለት የሊቃውንት መጽሐፍት ትርጓሜዎችን አንድም እያሉ የሚተረጎሙትን እነዚህን የሚያውቁ ናቸው አራት አይና የሚባሉት። በዚህ ልክ የሚያውቁ አባት እንደዚህ ናቸው ተብሎ የሚታሰቡ አባት ወርደው ዘቅጠው ሲገኝ እንደዚህ አይነት ነገር ሲናገሩ በጣም ያሳፍራል፣ ነውር ነው። ስንት ልጆቻቸውን ወደ ንስሐ የሚመልሱ ስንት ልጆቻቸውን ከወደቁበት አንስተው ማታ ማታ ሰርክ ጉባኤ የሚያስተምሩ ከምንፍቅናም ሊያድኑ የሚችሉ ልጆቻቸውን በዚህ ልክ መሳደብ በጣም ነውር ነው እና እሳቸውን በተመለከተ ቪዲዮ ስላዘጋጀሁኝ አሁን እዚህ ጋር ምለው ነገር የለኝም። ወንድማችንም ልክ እንደኔ ነው መልስ የመለሰላቸው። ተናዷል። እንዴት በዚህ ልክ ይናገራሉ? ምን ማለት ነው ብሎ ነው በጣም በሽቆ ነው የሚናገረውና ዘመኑ ክርስቲያን አለ የሚኖረው እንደ አሕዛብ ነው። 3-4 ያገባል። ክህነት ተናቀ፣ ቀለለ። በቃ ምንድነው ክህነት የሚፈርስ? ምንድነው ህንፃ ነው እድሞ ነው ሚል ዘመን ይመጣል። መጣ ሰማ ነው። ከዛ በኋላ ስልጣነ ክህነታቸው እንደፈረሰ እያወቁ ጥሰው የሚገቡ ደፋሮች ይነሳሉ። በዛን ዘመን ቢያለቅሱ አይሰሙ አሉ አባ ቆዳ። ዛሬ የተንጫጫ ሰሚ የለም እና ክርስትናን አጽንተው ያዙ። አሁን ይህን በተናገሩበት አንደበታቸው
ጊዜው ያለቀ እንደሆነ እየተናገሩ በክህነትንም እየሞለጩ እየተናገሩ ማንን ነው ታዲያ ቤተክርስቲያን ማን እንዲጠብቃት ነው ታዲያ የሚናገሩት? ቤተ ክህነቱንም ካህናትንም በዚህ ልክ ከተናገሩ ኮርሱንም ኮሌጁንም የሚናገሩ ከሆነ እኛ አባት ያውም በዓመት አንድ ጊዜ ነው የሚመጡት። እንግዲህ ምናልባት ብዙ ሲያስተምሩ አይታዩም። ከስንት አንድ ነው ቪዲዮ ላይ የሚመጡት እና እኛ አባት የተናገሩት ንግግር በጣም ከባድ ነው። ምናልባትም ያቺ ሀሳብ ተቆርጣ ተለጥፋ ነው እሳቸው እንዲጠሉ ምክንያት የተደረገበት ምክንያት ይሆናል። እኛም ደግሞ በቂ መልስ ሰጥተናል። እሳቸውን በነቀፈ መልኩ ሳይሆን ለተናገሯት ንግግር ግን መልስ ሰጥተናል። በቂ መልስ ነው የሰጠሁት እኔ እንደኔ ማለት ነው። በቂ መልስ ነው ብዬ ማስበው ለራሴ። ለምን ሲባል እሳቸው ቴዎሎጂ የተመረቁትን ሰባኪያንን ሲነቅፉ ሲሳደቡ፣ እሳቸው በኮርስ የተማሩትን የሰንበት ትምህርት ቤት ተማሪዎችን በአጠቃላይ ሲሳደቡ፣ በቤተ ክህነትና በአብነት ትምህርት ቤት ውስጥ ያለውን ጉድ ደግሞ እኔ ያውጥቼው ደግሞ በዛ በኩል በደንብ አድርጌ የተናገርኩት ያላዩት ፓርት ወይም አይተውት ያለፉት እንዳይነገር ያስቀመጡትን ደግሞ እኛ ደግሞ ይኸው እንደዚህ እኛም የምናወራዋለን ብዬ አምጥቼዋለሁ ማለት ነው። ለዛ ነው ይሄ ቪዲዮ ያመጣሁት። እንግዲህ መልሱን እዛ ላይ ታገኙታላችሁ። ግን በጣም ያዘን ነው። ውድ ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን በምን አይነት ቀን ውስጥ እንደዚህ አይነት ነገር ውስጥ እንደገባው አላውቅም። እችን ትልቅ ቤተክርስቲያን በእኔ የተነሳ አሰደብኩ። ትልቅ ቤተክርስቲያን በእኔ የተነሳ አሰደብኩ። ወንድሞችና እህቶቼ በእውነት በጣም መናገር እንኳን በቃ አቃተኝ። እንዴት መናገር እንዳለብኝ አቃተኝ። በጣም እንዴት መናገር እንዳለብኝ አቃተኝ። በጸጸት ተጎዳው። ጸጸት ጎዳኝ። በጣም ትልቅ ጥፋት አጠፋው። ትልቅ በህይወቴ ትልቅ ጥፋት፣ እንደ እድሜ ያልሆነ ትልቅ ጥፋት አጠፋው። ትልቅ ጥፋት አጠፋው። ስለዚህ ውድ ኦርቶዶክሳውያን ወንድሞች እናቶቼ ሰይጣን እድል ፈንታ አያገኝ። እኔ ግን እናንተን ይኸው ተንበርክኬ ይቅርታ ጠይቃችኋለሁ። አሳዝኛችኋለሁ። ስም አልጠቅስም። ሁላችሁም ወንድሞቼ በተለይ የማይሆን ስድብ የሰደብኳችሁ እኔ ወዳችኋለሁ፣ ግን ይቅርታ አድርጉልኝ እንጂ እንደው በክርስቶስ ፍቅር ይቅርታ አድርጉልኝ። እስከዛ እኔ ከእግዚአብሔር ጋር ያለኝን ሪሌሽንሽፕ ከንስሐ አባቴ ጋር ተነጋግሬ እጨርሳለሁ። ግን ትልቅ በደል በደልኩ፣ በጣም አሳዘንኩ። ቀኑን ግን እስከምጨርስ እወዳችኋለሁ፣ አመሰግናለሁ። ተወሰነ ጊዜ ትንሽ ራሴን ልመልከት፣ ግን ይቅርታ አድርጉልኝ። ሁላችሁንም ይቅርታ አድርጉልኝ። እሺ ወንድማችን ደምረው ምን እንዳጠፋ አናውቅም፣ ግን ደስ አይልም እንደዚህ አይነት ነገር። በቃ ንጹህ ልብ እኮ ነው በእናታችሁ። በቃ አንድ ሰው በሚዲያ መጥቶ እንደዚህ ሲል፣ እስቲ በማርያም ሁላችሁም ዝም ብላችሁ እንደዚህ አይነት ነገር ልመዱ፣ ተለማመዱ እስቲ በእግዚአብሔር በማርያም ይቅርታ አድርጉልኝ ሲል አያሳዝንም? ሲያጠፋም በሚዲያ አጥፍቷል፣ ሲክስም በሚዲያ። አሁን ይሄ እዚህ ሰው ልብ ውስጥ ምንድን ነው ያለው? እግዚአብሔርን በቃ ደስ የሚል ነገር ነው እኮ የሆነ በቃ አይምሮ እንዴት ሰላም ሆኖ እንደሚያድር አስቡት። ወይ ይላል በቃ እንቅልፍ ይተኛል። ይብላኝላቸው። ኧረ አንተንማ እንዴት ነው ይቅር የምልህ ለሚሉት ይብላኝላቸው። ምን አጥፍቶ እንደሆነ አናውቅም። ምናልባት ደምረው በቅርበት አላውቀውም፣ ግን በሚዲያ ላይ እንደምናውቀው ትንሽ አንዳንዴ ሚላት ነገር አለች። በስ በመጠጥ ምናልባት ትንሽ ሞቅ ብሎ ተናግሮ ከሆነ ቢጠጣት ነገር ከሆነች በዛ ተናግሮ ከሆነ ሊሆን ይችላል። ይህን ቪዲዮ ግን ያመጣሁት ደስ ስላለኝ ነው። እንደዚህ አይነት ቃላት ሰው ምን አይነት ንጹህ ሕሊና ቢኖረው ነው በሚዲያ መጥቶ እንደዚህ አይነት ይቅርታ የሚጠይቀው? እውነት ይሄንን አይነት ስብዕናስ ይዞ መጥቶ ይቅራ አልልህም የሚል ሰው ሳለ በጣም ደስ ይላል አይደል? እሺ አንዱ ይሄ ነው ሐሳቤ በዚህ ቪዲዮ ላይ። ሁለተኛ ግን ካጠፋን በኋላ እንድንጸጸት የሚያደርግ እንደዚህ ተሰብር ያለው አንገቴን ደፍቻለሁ ብሎ እስኪናገር ድረስ እንደዚህ እንዲያዝን ያደረገው ነገር ምንድን ነው? የእሱን ጉዳይ አይደለም የወንድማችን የደምረውን ጉዳይ ሳይሆን የኛ ጉዳይ ነው። በሱ ውስጥ ሆነን የኛን ጫማ በሱ ጫማ ውስጥ እኛ ራሳችን ንክተትና እንድንጸጸት የሚያደርገን ምንድን ነው የሚለው ነገር ሲኔው መጀመሪያ እንዴት ማስተዋል አቃተን? ሶስት ምንጭ አለ። አንደኛ መስሎን
ጤነኛ ነገር መስሎን ጥሩ ነገር መስሎን በቃ በጎ ያደረግን መስሎን ግን ስህተት እንደሆነ ስናቅ ይቅርታ እንጠይቃለን። አንደኛ። ሁለተኛ ሆን ብለን ጥፋት እንደሆነ እያወቅን እንሳደባለን፣ እናጠፋለን፣ እንዘልፋለን። የታባቱ የራሱ ጉዳይ ንስሐ ገባበታለሁ ብለን እናጠፋለን። ከዛ ደግሞ መልሰን ይቅርታ ልንል እንችላለን። ሶስተኛው ግን እንዳጠፋንም አላወቅንም፣ ለማጥፋት ብለንም አልተናገርንም፣ ለመልስ ብለንም አልተናገርንም። ድንገት የተፈጠረ ስህተት ነው እና በእናንተ ምክንያት የሆነ ሰው የሆነ ችግር ውስጥ ገባን ብላችሁ አስቡ። በእኔ ምክንያት ይሁን የተፈጠረው ወይ አላወቅኩም፣ ይቅርታ ተሳስቼ ነው ይቅርታ፣ ወይም ደግሞ ይሄን ያደረኩት እናንተን ለመጉዳት ብዬ አልነበረም፣ ሌላ ነገር ለማድረግ አስቤ ነበረ፣ እናንተ ጋር ሲመጣ ለካ ጉዳት ነው ይቅርታ ይላል። ሶስት አይነት ይቅርታ አለ ማለት ነው። ይሄ ሁሉ እንግዲህ እርስ በርስ ነው። ወደ ፈጣሪ ግን የምንለው እሺ ጥፋት ነው ብለን የምታስብ ከሆነ ግን ይቅርታ አድርግልኝ እንላለን እንዴ? ወደ ፈጣሪ አምነን ነው አይደል? ጥፋተኝነታችንን ተቀብለን አምነን ነው ጥፋት እንደሆነ አምነን ነው አቤቱ ማረኝ ይቅር በለኝ አንተ የምትለው ነው የሚሻለው ነው እንጂ የሚባለው ልክ እንደ ሰው ኦኬ ከበደልኩ ይቅርታ ካስቀየምኩ እንግዲህ ይቅርታ ምናምን ካለ አላመንበትም። ይቅርታው ተቀባይነት የለውም ማለት ነው። አዎ አጥፍቻለሁ ይቅርታ አድርጉልኝ ነው የሚባለው። ካጠፋው ይቅርታ ለምዶብን እንላለን እንጂ እኔም ብዬ ሊሆን ይችላል ለምዶብን እንላለን እንጂ ካጠፋው ይቅርታ አይባልም። አጥፍቻለሁ ይቅርታ ነው የሚባለው። ለምን? ካጠፋው ይቅርታ ከሆነ ወደ ምን ትርጉም ይወስደዋል? አላጠፋውም ግን ከመሰለ ችግር ምንም ማድረግ አይቻልም ማለት ነው። ስለዚህ የትኛው ነው ምህረት ያለው? እና የሰው ልጅ በሁለት መንገድ ጥፋት ያጠፋል። አንደኛ በመጠጥ ኃይል ሆኖ ወይም ደግሞ በመናፍስት ኃይል ሆኖ ሳይፈልግ ጥፋት ያጠፋል። መጠጥም ገፋፍቶት ነው። አልኮሆል ማለት የአጋንንት ስም ነው አይደል? አልኮሆል ወይ የአጋንንት ስም ነው። ስለዚህ አልኮል ጠጥቶ አይምሮ ይናውዛል። የተናገረውን አያውቅም። ጠዋት ሲጠየቅ አረኔ እንደዚህ አላልኩም ይላል። አጋንንትም ያደረበት ሰው ልክ እንደዛው ነው የሚለው። አንዱ ይሄ ነው ጥፋት የምናጠፋበት መንገድ፣ ሰው የምናስቀይምበትና ችግር ውስጥ የምንገባበት። ሁለተኛው ግን ተናደን የምናጠፋው ጥፋት አለ። መቆጣጠር ሲያቅተን አንድ ነገር ከመጠን በላይ ሲሆንብን መማታት፣ መሳደብ ምናምን የሚባለው ነገር አለና ሁለቱ ደግሞ እንደገና እንደ አዲስ ለይተን የምናየው ጥፋት ነው ማለት ነውና ይበልጥ ግን በጣም ብዙ ችግር ውስጥ ሊከተን የሚችለው የትኛው እንደሆነ ታውቃላችሁ? በአጋንንት ኃይል ውስጥ ሆነና በመጠጥ ኃይል ውስጥ ሆኖ የምናጠፋው ጥፋት ነው። ለምን? በጣም ብዙ ከባድ ንግግሮችን፣ እላፊ ቃላቶችን ሆድ ያባባውን ብቅል ያወጣዋል እንደሚባለው አብሾ ይነሳና በጣም ብዙ ሰዎች ይናገራሉ። ከዛ ግን የተናገሩትን መልሰው ሲያዳምጡት ምን ሆኜ ነው እንደዚህ እንደተናገርኩ አላስታውስም ይላሉ። በንዴት ውስጥ ያሉ ሰዎች ግን በጣም ተበሳጭተው ከተናገሩ በኋላ ሶሪ በጣም ይቅርታ እሺ በቃ ተናድጄ ነው ይላሉ። የትኛው በጣም የሚጎዳ ይመስላችኋል? ያኛው የተበደለውን ሰው የሚጎዳው የትኛው ነው በብዛት? የልቡን ካደረሰ በኋላ አንዳንድ ሚስቶች ወይም አንዳንድ ባሎች ደስ ያላቸውን ካረጉ በኋላ ወይ እሷ እኮ አፏ ነው እንጂ ውስጧ ባዶ ነው ይላሉ አይደል? እሱ እኮ ዝም ብሎ ከላይ ነው እንጂ ውስጡ እኮ ባዶ ነው የለውም ይላሉ። ግን እንደዚህ አይነት ሰዎች ይጎዳሉ ብዙ ጊዜ። የሆዳቸውን ከተናገሩ በኋላ መልሰው እንደገና ሊጫወቱ ሲሞክሩ እነዛ ያሻከሯቸው ሰዎች ልባቸው ሻክሮ ስለሆነ ድጋሚ የሚያገኟቸው እንደ ድሮ አይሆንላቸውም እና ወንድማችን ደምረው ምን እንዳጠፋ ባናውቅም ግን ደስ ይላል ይቅርታ አጠያየቁና ሁላችሁም ልክ እንደ ወንድማችን ቢሆን ይቅርታ አጠያየቃችን ደስ ይላል እና እስቲ ሁላችሁም ቤተክርስቲያን ልክ እንደዚህ ይቅርታ ጠይቋት። እኔም ይኸው ሁላችንም ቤተክርስቲያን ሆይ አስቀይሜሻለሁ፣ በድዬሻለሁ፣ ተዋሕዶ እናት የእምነቴ ሆይ የማይገባ ነገር አድርጌያለሁ። ኃጢአት መስራት በራሱ እምነትን መበደል ነው፣ ይቅር በይኝ። ደስ አይልም? በቃ የሆነ ከላችሁ ላይ ውርድ የሚል ነገር አለ። ያጠፋነውን ጥፋት በሙሉ ይቅር በይን በምንልበት ሰዓት ግዑዝ ነገር ሆና የምትሰማ ሆና አይደለም፣ ግን ቤተክርስቲያን የሚጠብቅ መንፈስ ቅዱስ ይሰማናል አይደል? ግዑዙ ድንጋይ አይደለም የሚሰማን፣ ቤተክርስቲያን የሚጠብቅ መንፈስ ቅዱስ ይሰማል። ሁሉም ሰው የሚናገረውን አይደለም የሚያስበውን እግዚአብሔር ይሰማል። እና ወንድማችንን ተቀብለናል ለማለት ነው። እሺ ይሄ ልጅ በጣም የሚገርም ነው። እስቲ ድምፁ ልቀንሰው።
በጣም እንዳይረብሽን ማለት ነው። ድምፁ ዘፈን ይመስላል። ኧረ ተው ተው እዩት። ይሄ ልጅ በጣም የሚገርም ነው። በጣም ትንሽ ልጅ ነው። ምናልባትም 6 ዓመት ወይ 7 ዓመት አይደል? ምናልባት በጣም ከፍ አለ ከተባለ 8 ዓመት ቢሆነው ነው። እንዴት እንደሚመታያችሁ ከረምቦላ በጣም የሚገርም ነው። ቆይ ይቅርታ፣ እዚህ ጋር ነው ተመልከቱት። ዘፈን ስላለው ነው የማልከፍተው። በጣም የሚገርም ነው። ምን ልናገር እንደፈለኩ የሚገባችሁ ስጨርስ ነው። አንድ አይስትም። ምናልባት የተቀረጸው ያስገባውን ብቻ ከሆነ አሁን ሊሆን ይችላል። ግን እንዴት አድርጎ እንደሚመታ የመታት ኳስ ታርጌቷን አትስትም። በአንድ ድንጋይ ደግሞ ሁለት ጊዜ ሊያገባም ሁሉ ይችላል። እና ይሄ ልጅ በጣም ብዙ ሰዎች እያደነቁት ነው። በተለያየ ቀን የተቀረጸ ቪዲዮ ነው። ተመልከቱ። ልብሱ ራሱ ተለዋውጧል። ቀረጻውም ይለያያል። እና ውሎው ከረምቦላ ቤት ነው። ይሄ ልጅ ውሎው ከረምቦላ ቤት ነው፣ ወይም ፑል ቤት ነው። ከረምቦላ ይሄ ምን ነው የሚባለው? ፑል ነው ከረምቦላ የሚባለው? እኔ እኮ አላውቀውም። አይገርማችሁም? ወይ ፑል ነው መሰለኝ አይደል? ከረምቦላ በእጅ ነው አይደል? ጻፉልኝ እስቲ እባካችሁ። ፑል ነው አይደል? አርጎሽ ፑል ነው። ምኑን አውቀዋለሁ ብላችሁ እኔ እና የሚገርም ነው። ተመልከቱት። ፓርት 1 ብለው ነው የለቀቁት። የመጀመሪያው ቪዲዮ ይሄ ነው። ይሄ ቪዲዮ ነው 6 ቪዲዮ ነው የተለቀቀው። አጠቃላይ ወደ 7 ቪዲዮ ነው የተለቀቀው። አዲስ ቲክቶክ ነው እንዳለ አውርጄ ነው ያመጣሁት። ለምን ሲባል ልጁን ፌመስ ለማድረግ የፈለጉት በዚህ ቁማር ነው። አንደኛ ፌመስ ወይም ደግሞ ፎሎወር እንዲያገኝ ዝነኛ እንዲሆን ተፈልጓል። ሁለተኛ ነገር ደግሞ ቲክቶክ ላይ መጥቶ ችሎታውን እያሳየን ያለው። ስለዚህ የዚህ ቲክቶክ ባለቤት በዚህ ልጅ ሊፈምስ ፈልጓል። ልጁ ምናልባት ችሎታው ስለሚታይለት ግን እየተጠቀመበት ነው። ምንድነው ልናገር ያሰብኩት? ቁማር የሚባለውን ነገር ከህፃናት ማራቅ አለብን። ለምን ሲባል ሲያድጉ ከንቱ ነው የሚሆኑት፣ ባዶ ነው የሚሆኑት። ምንም ጥቅም የሌለው ረብ የሌለው ዱርዬ ነው የሚሆኑት። ሳንቲም እጃቸው ላይ ካለ ቁማር ላይ ነው የሚመጡት። ይሄንን በተግባር በተጨባጭ ስለማቅ ነው። አባቱ ቁማርተኛ የነበረ ልጁን ቁማርተኛ ይሆናል። ለምን ና እንሂድ እያለ ኳስ ሜዳ ምንም ይዞ ሲሄድ ከስቴዲየም ሲወጡ ፑል ቤት ገብቶ ተጫውቶ ልጁ ጠረጴዛ ላይ ቁጭ ብሎ አባቱ ሲጮት ያይ ነበረ። አድጎ ልጁ ትልቅ ሆኖ መጣ እኔ ጋ። አባቴ ፑል ይጫወት ነበረ፣ ከረምቦላ ይጫወት ነበር፣ እኔም ልክ እንደሱ ነው የሆንኩት እና ከዚህ ሱስ መላቀቅ አልቻልኩም። ይሄ ነገር ዛር ነው ወይ ብሎ ነው የመጣው ልጁ። እስቲ ምን ትላላችሁ? ዛር ነው? ዛር ማለት ነው ይጋባል ወይ? ከአባቴ የመጣብኝ የፑል የቁማር መንፈስ አለብኝ ወይ? ተሻለ ወይ? ኢየሱስ ይወድሃል። የመቼውን ነው እባክሽ? መምህር እንግዲህ አሁን እንትን በሷ ቤት ታማሚነቴ ልትናገር ፈልጋ ነው። መምህር ተሻለ ማን ተስፋዬ ነው እንጂ የምን መምህርነቴን መጨረሻ አላመነበትም ወይም አላመነችበትም። ፍቅረ ማርያም ወንድ ነው። ኢየሱስ ይወዳል። አንተ ሳትለኝ ኢየሱስ ይወደኛል። ቅዱስ ቁርባኑ እየተቀበልኩ ነው ስለሚወደኝ ስለፈቀደልኝ። እቺ የመናፍቅ ቋንቋ ናት። ፕሮቴስታንት ነው። ኢየሱስ ይወድሃል አይልም የኔ ተማሪ። ለምን እንደሚወደኝ ያውቃል። አዲስ መጣ የሆነ ሰው ነው እቺን የጻፋት። ስለዚህ ወደ ትምህርታችን እንምጣ። ይሄ ልጅ ከአባቱ የመጣ የዛር መንፈስ ስላለበት ነው ወይስ ቁማሩን አባቱ ሲጮት ስላየ ዝም ብሎ ለምዶት ነው? በዛው ልማድ ሆኖበት ነው? ሃቢቹዋል አክሽን ወይም ድግግሞሽ ሪፒቴሽን ነው ወይ? ምን ትላላችሁ? ሱስ ነው? ሱስ ምንድን ነው? አንድ ነገር አምጣ የሚል ከውስጣችን የዶፓሚን የሚባለው አምጣ ብሎ የሚያስጨንቀን በየትኛውም አይነት ሱስ ውስጥ ይሁን የመጠጥ፣ የመብላት፣ የመጠጣት በተለይ ግለ ወሲብ፣ አጠቃላይ ሲጋራ ምናምን የሚባሉት ቁማርም ሊሆን ይችላል። አንድ ነገር በደጋገምነው ቁጥር ሱስ ይሆናል። ይሄ ዶፓሚን የሚባለው ሰውነታችን ውስጥ ያለው ነገር ምን እንደሆነ አናውቀውም። በግልጽ ስም አውጥተውለታል። መንፈሳዊ ህይወት ላይም ስንሆን ልክ እሱም ራሱ እንደገና ሱስ ይሆናል። ቤተክርስቲያን ስናዘውትር እሱን አምጦ ነው የሚለው። መዝሙርም ከሆነ መዝሙሩን አምጦ ነው የሚለው። ዘፈንም ከሆነ ዘፈኑን አምጦ ነው የሚለው። ያ አይምሯችሁ በድግግሞሽ የለመደውን ነገር አምጦ ይላል ይባላል። ይሄንን ያመጡት የሰው ልጅ
በተፈጥሮ ይሄ ነገር አለው ያሉት የቱን ለመካድ ይመስላችኋል? አለ። በእርግጥ ሰው አንድ ነገር በደጋገመው ቁጥር የዛ ነገር ተገዥ የመሆን እድሉ በጣም ሰፊ ነው። ግን ይሄ ወደ ምን ይወስዳል? ወደ ምን ክደት ይወስደናል? ሌላ መንፈስ አይደለም። ይሄ ነገር ሌላ ጉዳይ አይደለም። በልምምድ እንዳመጣችሁት ሁሉ በልምምድ ይመለሳል እንጂ መንፈስ አይደለም ወደሚል መልከታ ውስጥ ይወስዳል ማለት ነው። ስለዚህ እኔ ይህንን ነገር ከምን አንጻር ነው ያመጣሁት? ይሄ ልጅ ከዚህ ዕድሜው ጀምሮ አስቡት። ትልቆቹ እንኳን እንደዚህ አይነት ታርጌት አይመቱም። እንደዚህ ከረምቦላ እንደዚህ አይጮቱም። ምናልባት ኃይለኛ የተባለ በእድሜ 20 ዓመት 30 ዓመት በከረምቦላና በፑል የተጫወተ ሰው እንደዚህ አይነት እውቀት የሚኖረው። ይሄ ግን በስንት ዓመቱ ተምሮ ነው እንደዚህ ጎበዝ የሆነው? ይሄ ቁማር ደግሞ ካደገበት ከዚህ ቤት ይወጣል ወይ? እዚቹ አካባቢ ነው የሚያንዣብበው። ፑል አስመጪ ሊሆን ይችላል ሲያድግ፣ ፑል ተጫዋች፣ ፑል ተወዳዳሪ ሊሆን ይችላል። በዚህ ፌመስ የሆነ ወደ ውጭ ሀገር እስከመወዳደር ሊደርስ ይችል ይሆናል። ለምን ጎበዝ እስከተባለ ድረስ በዩቲዩብም በቲክቶክም ይሄ ልጅ ጉብዝናው እንዲታይለት ቫይራል እንዲወጣ እስከተደረገ ድረስ ሊሆን ይችላል። ግን ህይወቱም በዛም ምን እያለ ነው? እየቀነጨረ ነው የሚሄደው። እባካችሁን ቶሎ ድረሱለት። ወደ መጨረሻው ስመጣ ግን ዛር ነው ወይስ አይደለም ብዬ ጠይኳችሁን ልመልስላችሁ። አዎ ብዙ ጊዜ በእኛ ውስጥ ሆኖ ክፉ ልማዶችንና መጥፎ ልማዶችን እንድንለምድ የሚያደርግ ዛር አለ። መልካም የሆኑ ልማዶችን ደግሞ እንድንለምድ የሚያደርግ መልአክ አለ ማለት ነው። እና የሰው ልጅ ልምምዱ ምን ይመስላል ሲባል ውሎ ምን ይመስላል ማለት ነው አይደል? ውሎ ምን ይመስላል? ጓደኛህን ንገረኝና ማንነትህን ልንገርህ፣ ማንነትህን እንድነግርህ ከፈለግ ጓደኛህን ንገረኝ ይባላል። ስለዚህ ሰው ውሎውን ይመስላል። ሰው ከተሰማራ እንደየስሜቱ በዋለበት ሜዳ አይቀርም ማፍራቱ ብላለች ብዙነሽ አይደለም? ብዙነሽ በቀለ ዘፋኛ። ግጥሙ የተለመደ ስለሆነ ነው፣ በየቦታው ስለተለጠፈ ነው። ደግሞ ዘፈን ስለማዳምጥ አይደለም። እና በዋለበት ቦታ ያንን ኃጢአትም ይሁን ጽድቅ ያፈራል፣ ፍሬ ያፈራል። ምን እንደሆነ ቢያውቀውም ባያውቀውም የዛ ነገር ተገዥ ነው የሚሆነው። ሱሰኛ ይሆናል ማለት ነው። ውሃ እንኳን ሱስ ይሆናል። ልክ ቢራ ሱሰኛ እንደምትወጡ ውሃ እንኳን ሱሰኛ ይሆናል። ምንም የማይገለው ማለት ነው። ሲበዛ ይገል ይሆናል ልጅ። ስለዚህ ይሄ ልጅ አድኑት ባካችሁ፣ ባካችሁን ከዚህ ቦታ አርቁት። ትምህርት እንዲማር አርጉት። ከአሁን ሰዓት ጀምሮ አይምሮ እንዲረሳ አርጉት። ይሄን ጉዳይ አትጠቅሙትም። ይሄን ቲክቶክ የከፈታችሁ ሰዎች ይሄ ልጅ አትጠቅሙትም። ትጎዱታላችሁ። የወደፊት ህይወቱን ነው የምታበላሹት። በእውነት ይሄንን እንደ ጨዋታ የምታዩ ይሄንን በዚህ በፑል ምክንያት ህይወቱ የተበላሸ እንጂ የተጠቀመ ሰው አይተን አናውቅም። በከረምቦላም በፑልም እና ባካችሁ አደራ ይሄ ልጅ ባካችሁ። እሺ ወደ መምህር እንግዲህ እንምጣ። መምህር እገሌ ባለፈው ወንድማችን አቅርበነው ነበረ። ክርስቲያን አጥማቂ የሚባል የተለየ የክህነት ዘርፍ አለ። ሰዎቹ ይሄ ፐርሰናል እያደረጉት ነው። ተቸገርኩ እና በጣም ነው የሚያሳዝነኝ። እኔ በጣም ብዙ ቦታ ተናግሬያለሁ ነው በዚህ ጉዳይ ነው። እና ምን ለማለት ነው አጥማቂ የሚባል ራሱን ችሎ ቤተክርስቲያን እንደ አይነት አታውቅም። እስኪ እንደው በጣም እንደው አሁን ይሄን ጉዳይ ገሌን ለመንቀፍ ነው ገሌን ለመተቸት ነው የሚሉ ሰዎች እንዲህ ክፉ ሀሳብ ከማሰባቸው በፊት ቤተክርስቲያኒቱ ግን እንዲህ አይነት አላት ወይ? ማጥመቅ ብቻ የሚባል አለ ወይ? የለም እኮ። ደግሞ ደግሜ እኔ በጣም ደስ ብሎኝ የምናገረው ታምራትን የሚያደርጉ አባቶች ለዚህ ቤተክርስቲያን በበዙላት። ይሄው እኛ እኮ ቃሉን ሸምድደን ይዘን ማለት ትምህርቱ ሊኖረን ይችላል በጥቂቱ፣ ታምራቱ ግን በትንሹም የለን። እሺ መምህራችንን እናመሰግናለን። ከንግግሮቹ እንደምትረዱት ያው የሚያጠምቁ አባቶችን የሚቃወም ሰው ነው አይደለ? እና ምን አለች እሷ? አጥማቂ የሚባል አለ ወይ በቤተ ክርስቲያን ውስጥ አለች። በደንብ ሰምታችኋታል አይደል? አጥማቂ ተብሎ የሚጠራ ሰው አለ ወይ? ይሄ ማዕረግ የተሰጠው ሰው አለ ወይ ሲል የለም ማለት። አዎ ይሄንን አጥማቂ የሚለውን ስም የሰጡት ማን ናቸው? ራሳቸው ናቸው ማለት ነው። ነን አላሉማ እነዚህ አባቶች። ምናልባትም እነ መምህር ግርማ እነ ቀሲስ ሄኖክ እና አባ ዮሐንስን እና እነ ቆሞስ አባ ሳሙኤልን እና የመሳሰሉትን ሌሎችም አባቶች ሊሆን ይችላል እየተናገሩ ያሉት ነው። ደግሞ ሌላ ማንንም አይደለም። ቀጥታ የምታወራው ስለነሱ ስለሆነ ማለት ነው እቺ ልጅ የምትጠይቀው።
መምህሩ ብዙ መጽሐፍትን ያገላበጠ የተማረ መምህር ነው፣ ያውቃል። መጽሐፍትን ማገላበጥ ግን ሰውን ማወቅ ማለት አይደለም። የሰውን ችግር መረዳት ማለት አይደለም። እግዚአብሔርን በመጽሐፍት ውስጥ ልናውቀው እንችላለን፣ በህይወት ግን ላናውቀው እንችላለን። ህመምንም በሽታንም በመጽሐፍት ውስጥ ልናውቅ እንችላለን። ጥበብንም ሁሉንም በፊደል ልናውቀው እንችላለን። ግን በተግባር በሽታንም ህመምንም ስቃይንም የታመሙ በአጋንንት የተያዙ ሰዎችንም ግን በመጽሐፍት ውስጥ እንደምናውቀው በአካል ላናውቃቸው እንችላለን። እና ሐሰተኛ አጥማቂያን ብለው ስም ያወጡትም ራሳቸው ናቸው። አጥማቂ የሚለውን ስም ያወጡት ራሳቸው ናቸው። ነን አላሉም። ለምሳሌ መላከ መንክራት መምህር ወንድሙን እስቲ እንውሰድ። ዲያቆን ነበሩ፣ አሁን ካህን ናቸው። እንደገና መምህር ናቸው፣ ወንጌል ያስተምራሉ አይደለም እንዴ? ከዛ ደግሞ እንደ ካህናታቸው ያጠምቃሉ። እንደተሰጣቸው ጸጋ ደግሞ አጋንንትን ለማስወጣት ሰዎችን ያድናሉ፣ ይፈውሳሉ። አያችሁ፣ 5 ነገር ነው። እነዚህ ነገሮች ይዘውን ያሉትና ለምን አጥማቂ የሚለው ላይ ብቻ ለምን ትኩረት ተደረገ? ለምን በዚህ ትኩረት ተደረገ? ቤተክርስቲያን አባቶች አሏት። ምን አይነት አባቶች? የሚያገለግሏት፣ በክህነት የሚያገለግሏት። እያጠመቁ ነው? አዎ። በጸበል ቦታ አጋንንት ይጮሃል? አዎ። የትኛውም ጸበል ቦታ ላይ አጋንንት ይጮሃል። ግን ያን ሰው እየገላገሉት ነው ወይ? ይወጣል ወይ ነው? ለምን እነዚህ የሚያጠምቁ በቪዲዮ እየቀረጹ የሚያጠምቁ አባቶች ላይ ለምን ትኩረት ተደረገ? እስቲ በየደብሩ ያሉትን የሚያጠምቁ አባቶች ጋር እንሂድና አሁንም እየተመላለሰ የሚጠመቅ ሰው የለም ወይ? እነዚህ በዩቲዩብ ላይ እኛ የምናውቃቸውና እኔንም ያዳኑኝ የፈወሱኝ ባደረባቸው ጸጋ እኔ ለዚህ ዛሬ ላለሁበት ደረጃ ያበቁኝ አባት ለብቻ ለምን ትኩረት ይደረጋል? ሁሉም ደብር ላይ አጋንንት ይጮሃል፣ አሁንም ይመላለሳሉ። ሄድኩ ተገላገልኩም ይላል። ዓመትም ቆይቶ 6 ወርም 1 ወርም 1 ሳምንትም ቆይቶ ሊሄድ ይችላል። እነዚህኞቹ አባቶች ላይ ለምን ትኩረት ይደረጋል ነው? ለምንድን ነው ይሄን የተናገርኩት? አሁን ቀጥሎ የሚናገረው ነገር ስላለ ነው። ስሙት በደንብ አድርጋችሁ መምህሩን። ሐሰተኛ አጥማቂ ብለው መናገር ስላልፈለጉ ሊሆን ይችላል። ሜቢ በደንብ አውርተውበታል ቀድሞ። ግን ይቺን ቪዲዮ ቆርጬ ያመጣኋት ለምንድን ነው? እህታችን የጠየቀችው ጥያቄ ትክክለኛ ጥያቄ ነው። ግን ጥያቄ ትክክለኛነቱ ምኑ ላይ ነው? ለእኛ ነው። ግን ለእሷ ግን ጤናማ ጥያቄ አይደለም ማለት ነው። እኛን በመደገፍ አይደለም የጠየቀችው። እኛን ተቃውማ እንደገና ደግሞ ፖዚቲቭ አመለካከት ላይኖራት ሁሉ ይችላል። ለኛ አጠያይቋ እንደዛ ነው። አጠያይቋ ግን ለኛ ትክክለኛ ጥያቄ ነው። አጥማቂ የሚባል ማዕረግ አለ? እስቲ እናንተ መልሱ። ካህን ነው አይደለ? ካህን ምን ያደርጋል? ያጠምቃል። ግን አጥማቂ የሚባል ማዕረግ አለ? የለም ካላችሁ መጥምቁ ዮሐንስ ምን እያላችሁት ነው? እየወነጀላችሁት ነው። መጥምቀ መለኮት ቅዱስ ዮሐንስ መጥምቁ ዮሐንስ ነው ስሙ አይደለም እንዴ? አቡነ ተክለ ሃይማኖትም አጥምቀዋል። ቅዱሳን አባቶቻችን አጥምቀዋል። ተአምራት የሚሰሩ አጋንንትን ያስወጡ የነበሩ ሰዎችን ሊፈውሱ የነበሩ ብዙ አይነት ጸጋ ያላቸው አሉ። በትክክል ደግሞ ፈውስ ላይ ብቻ ደግሞ ጸጋ የተሰጣቸው ደግሞ አሉ። ፈውስ ላይ ብቻ የመፈወስ ጸጋ ተሰጥቷቸዋል። ይሄንን በቪዲዮ እዘንብበታለሁ። አንድ ቀን ከስንክሳር ላይ ሁሉንም ሰብስቤ ያመጣላቸዋለሁ እንዳለ ህፃናት ሁሉ ሳይቀሩ ገና የ8 ዓመት የ6 ዓመት ልጆች ሁሉ ሳይቀሩ የፈውስ ጸጋ ተሰጥቷቸው ሰዎችን ይፈውሱ ያድኑ እንደነበረ ስንክሳር ላይ አለ። አቅርቤዋለሁ ደግሞ የነስ ማዕድ ላይ የሚፈውሱ ህፃናት ብዬ አቅርቤዋለሁ። ሴቶች ሁሉ የፈውስ ስልጣን የተሰጣቸው ሴቶች ሁሉ ነበሩ። ሜቢ እንደዚህ አይነት ቪዲዮ አሁን ሲታይ ምን ይባላል? ሐሰተኛ አጥማቂያን ተብሎ ይቀላቀላል። ከኑግ የተገኘ ሰሊጥ አብረ ተወቀጥ ነው። አብሮ ነው። ልክ ሴቶች ለምሳሌ ሴት ልጅ አጋንንት ልታስወጣ ትችላለች? አትችልም? ትችላለች። ክህነት አይጠይቅ፣ ዲቁና አይጠይቅ፣ ጵጵስና አይጠይቅ፣ ቅስና አይጠይቅም። አጋንንት ለማስወጣት ቅድስናና ንጽህና ብቻ የሚጠይቀው ቅድስናና ንጽህና ብቻ ነው የሚጠይቀው። ለእግዚአብሔር መታመን፣ እድሜ ልክ ለክርስቶስ መገዛት፣ ከዛ በኋላ ደግሞ የሰዎች ህመም እንዲገባን ለሰዎች መጸለይ፣ ሰዎች እንዲድኑ መጸለይ። እንዴ እናት ለልጇ እኮ ጸሎት መጽሐፍ ከፍታ ጸልያ እኮ ልጇን ራስ ምታት እንዲለቀው ሆድ ቁርጠቱ እንዲለቀው ማድረግ አትችልም እንዴ? ትችላለች። የአቡነ ተክለ ሃይማኖት እናት እንዴት ነበረች? ውሃን ወደ ጸበል መቀየር የምትችል ነበረች እኮ አይደል? እምነቷ፣ ጸሎቷ ሲያስቡት የአቡነ ተክለ ሃይማኖት እናት ስታለቅስ ስታነባ የነበረበት በተዘዋዋሪ መንገድ ስመጣ ማለት ነው። ተውት። የአቡነ ሀብተ ማርያም እናት
እና በአጠቃላይ በመጽሐፍ ቅዱስ ውስጥና በስንክሳር በገድል በድርሳን ውስጥ ያሉትን አባቶች በሙሉ አንስተን አንጠግብም አንጨርስም። ብዙ ናቸው። ግን ሐሰተኛ አጥማቂ የሚለውን ሁልጊዜ ቃላቱን እየደጋገሙት ህዝቡ ጭንቅላት ውስጥ እንዲሰርጽ አደረጉትና ከዛ በዛ ተፈረጀ። በቃ ግን ስሙን ያወጡት ማናቸው? ራሳቸው ናቸው። ነን አላሉም እነዚህ ሰዎች። ኑ እንፈውሳችሁ፣ ኑ እናጥምቃችሁ ሳይሆን ትምህርቱን አስተምረው ጠላታችሁ ላይ ንቁበት፣ ወንጌል ኑ ተማሩ ብለው ወንጌል አስተማሩ። ወንጌሉ ሲገባቸው መጡ። ሲጠራ መንፈሱ ጮኸ። ይሄ ደግሞ ተአምራት አይባልም፣ ሰውን ማዳን ይባላል። ተአምራት የሚባለው አህዛብ እንዲያምኑ በክርስቶስ እንዲያምኑ ወይም ደግሞ ከእምነቱ የላላ ኦርቶዶክሳዊ ሆኖ በጣም በቃ በአህዛብነት አስተሳሰብ ውስጥ የገባ ግን ኦርቶዶክስ የሆነ ሰው ምልክት እንዲሆናቸው ነው ተአምራት የሚደረገው። ግን አይን ማብራትም ተአምር ነው ይባላል። ግን ለሰውየው ተአምር ነው፣ ለህዝቡ ተአምር ነው ሊያስብል ይችላል። ለሰውየው ግን ፈውስ ነው። ለሰውየው ምንድነው? ድህነት ነው፣ ብርሃን ነው ለሰውየው። ሽባ የነበረ ሰው ሲድን ተአምራት ነው። በቃ የሆነ ተአምር ለማሳየት ነው። ሽባ ካረገው በኋላ መልሶ ማን ነው ከሽባነቱ ከተረተረው በኋላ መልሶ ደግሞ ሽባ ያደርገዋል ማለት ነው? አይደለም። ለሰውየው ድነት ነው። እንደ እንቦሳ ጥጃ ነው የሚፈነጥዘው። ለምን? ድኖ አላ። ስለዚህ የሰዎች ህመም ለምን አይገባቸውም? እንደዚህ አይነት መምህራኖች ሰዎች እንዴት ይሰቃዩ እንደነበርና እንዴት እንደዳኑ ለምን ማሰብ ያቃታቸው? ስለ ተአምራት ብቻ ለምን ያወራሉ? በጣም እኮ የሚገርም ነው። ስሟቸው እስቲ የሚያወሩትን እንደው በጣም እንደው አሁን ይሄን ጉዳይ ገሌን ለመንቀፍ ነው ገሌን ለመተቸት ነው የሚሉ ሰዎች እንዲህ ክፉ ሀሳብ ከማሰባቸው በፊት ቤተክርስቲያኒቱ ግን እንዲህ አይነት አላት ወይ? ማጥመቅ ብቻ የሚባል አለ ወይ? የለም እኮ። ደግሞ ደግሜ እኔ በጣም ደስ አሁን ማጥመቅ ብቻ አለ ወይ ብሎ ጠየቁ። ማን ነው ማጥመቅ ብቻ የሰራ? ሁሉም የሚያጠምቁ አባቶች ያስተምራሉ። ለምን ማስተማሩ ላይ ትኩረት አያደርጉም? የሚያስተምሩት ትምህርት ላይ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ተለያዩ ነገር ብዙ አስተምሯል። ለምን ጥምቀቱ ላይ ብቻ አተኮሩ? ራሳቸው ተአምራትን የሚከተሉ ስለሆኑ ነው። አያችሁ፣ መምህራኖቹም አገልጋዮቹም ምኑ ትኩረት የሚያደርጉት ምኑ ላይ ነው? የሚጮህ አጋንንት ላይና የሚደረገው ፈውስ ላይ ነው። ወንጌሉ ላይ ትኩረት አያደርጉም። እኛ ግን ስንሄድ ወንጌል ተምረን ነው ከዛ በኋላ ደግሞ ወደ ፈውስ የሚሄዱት አይደለ? ሁለቱም ነው የምናገኘው። ለምንድን ነው ጥምቀቱ ላይ እና ፈውሱ ላይ ብቻ ትኩረት ያደረጉት? ሰው በደንብ ተምሮ እንደሆነ እየተፈወሰ ያለው ለምን አይናገሩም? አላዳመጡም። ገብተው ስለማያዩ መጥተው ስለማያዳምጡ ቻሌንጅ ለማድረግ ወይም ደግሞ መጥተው ስለማይጋፈጡ። አያችሁ፣ ለዚህ ነው እናንተ ጸንታችሁ የተገኛችሁት። እስቲ ይዩት፣ 1058 ሰው ይታያል። የዛሬ 8 ዓመት 1500 ሰው አለ። ያው ናችሁ፣ አልቀነሰም፣ ያው ነው ያለው ተማሪያችን። ሜቢ ላይቭ ላይ ያላችሁት ራሳችሁ ናችሁ። ከላይቭ ከወጣው በኋላ ግን 20,000 ሰው 15,000 ሰው ይመለከታል አይደል? ምንድነው የምንማማረው? ትምህርት ነው የምንማማረው። እዚህ ውስጥ አሁን ማጥመቅ መፈወስ አለ? የለም። በቂ መረጃ ይዛችሁ ስለመናፍስቱ ምንድነው የምታደርጉት? ስለመናፍስቱ በቂ መረጃ ይዛችሁ ከዛስ ልትጠመቁ ስትሄዱ በዛ ባገኛችሁት መረጃ ምክንያት መንፈሱ ይጋለጣል ማለት ነው። ጸበልም ስትሄዱ፣ የትም ቦታ ስትሄዱ ዛሬ እንዲያውም በደንብ እነዚህ አባቶች እየደከማቸው ስለመጣ በደንብ ስላገለገሉ አዌርነሱ ኢንፎርሜሽኑ በደንብ ስለተዳረሰ ያገኘነው ጸበል ቦታ እየሄድን ነው ምንሸኘው። ለምን? የት ይዘ ነው? ጸሎት ክፍል ውስጥ ይዘ ነው ቀጥቅጥ እናደርገዋለን። ማነህ? ከየት ነው የመጣኸው? ይታሰራል ግንባር ላይ። ደስ ያለን ጸበል ቦታ ሄደን በሚያጠምቁ አባቶችም በጸበሉ በስውርም በምንም ጮሆም ሊወጣ ይችላል፣ ይወጣል። እዚህ ደረጃ ላይ እንድንደርስ የሆነው ግን በቂ መረጃ በትምህርት ስላገኘን ነው ማለት ነው። ስለዚህ ማጥመቅ ብቻ የሚባል ማድረግ የለም ማለት እኛም አላልንም። ማጥመቅ ብቻ የሚባል ማድረግ የለም ነው ያለኛ። ያንን ማድረግ የሰጣችሁት ደግሞ ራሳችሁ ናችሁ፣ ይሄን ስም ያወጣችሁት። ይሄ ነው እንግዲህ መልሳችን። እኛ እየተማርን ነው እየተጠመቅን ያለ ነው። እየነቃን ነው እየተጠመቅን ያለ ነው። እየሰገድን እየጾምን እየጸለይን በንስሐ ቅዱስ ቁርባን እየተቀበልን ነው እየተፈወስን ያለ ነው። ስለዚህ ማጥመቅ ብቻ የሚባለው ነገር እናንተ ጋር ብቻ ነው ያለው፣ እኛ ጋር የለም። ትኩረት የምታደርጉት ተአምራቱ ላይ ስለሆነ እናንተ ራሳችሁ አገልጋዮች የምትባሉት የምታዩት ብዙ ጊዜ ፓስፓስ እያደረጋችሁ እንትኑ ላይ ነው፣ የሚጮኸው ነገር ላይ ነው የሚስባችሁ። እሱ ነዋ። ወንጌሉ አይስባችሁም። ትዕግስት አላችሁ ግን ወንጌል የማዳመጥ ቁጭ ብሎ የመስማት በእርግጥ መናናቅ ስላለ ይሄ ደግሞ የትምህርት ነው ምናምን ብላችሁ ስለምትንቁት ቁጭ ብላችሁ ታግሳችሁ አታዳምጡትም። ትምህርቱን አይፈቅድላችሁም። አብሾም ራሱ ውስጥ ያለው አብሾ ራሱ አይፈቅድላችሁም። አፍልሆ ተዋርሶ አይፈቅድም።
ቢፈቅድም እንኳን እናንተ ቁጭ ብታዳምጡት ማጋቄር ለማውጣት ነው የሚሆነው፣ እንከን ለማውጣት ነው የሚሆነው። እኛ ግን እየተለወጥንበት ነው። አስቡት፣ እኛን ለውጦን ለቅዱስ ቁርባን ያበቃን ትምህርት እናንተን ግን ጭራሽ እንትን ከውስጡ እንድትነቅ እንድታወጡበት ነው ያደረጋችሁ። ስለዚህ የአመለካከት ችግር ነው ማለት ነው ያለው ማለት ነው። የምናገረው ታምራትን የሚያደርጉ አባቶች ለዚህ ቤተክርስቲያን በበዙላት። ይሄው እኛ እኮ ቃሉን ሸምድደን ይዘን ማለት ትምህርቱ ሊኖረን ይችላል በጥቂቱ፣ ታምራቱ ግን በትንሹ የሚለን አይደለም እንዴ? እንዴት ነው ነገሩ? ግን ስለ ታምራት ብቻ ነው እያወሩ ያሉት። ስለዚህ እኛን አይመለከተንም ማለት ነው አይደል? አረ አዎ። ምናልባት ስለ የትኛው ቤተክርስቲያንና ስለ የትኞቹ የሚያጠምቁ አባቶች እየተናገረ እንደሆነ ቢመረምሩልን ደስ ይለናል። እኛ ስለ ፈውስ ነው የምናወራው፣ ስለ ድነታችን፣ ስለ ስቃያችን እፎይታ፣ እኛ ውስጥ ስለነበረው ከቤተሰብ ሲዋረድ የመጣው መንፈስ እንዴት እንደተገላገልን ስለሱ ነው የምናወራው። ስለ ሰላማችን ነው የምናወራው እንጂ ስለ ታምራት አላናወራም። የለም ታምራት ቃሉ ራሱ ተነግሮ ያውቃል። እንደው መድረኩ ላይ በእውነት እዛ የምትጠመቀው ሰዎች ታምራት ምናምን ተብሎ ቃሉ ተነግሮ ያውቃል? የለም ፈውስ ነው የሚባለው አይደል? ፈውስ ነው። እና ቃሉ ራሱ ለእኛ አዲስ ነው ማለት ነው፣ አይመለከተንም ማለት ነው። አዛኝ ቅቤ አንጓች። እሺ ለማንኛውም እኛ በጥቂቱም ቢሆን ትምህርቱን ሸምድደነዋል አለ መምህራችን ወንድማችን ማለት ነው። ሸምድደነዋል፣ አውቀነዋል። ግን ታምራቱ እኛ ጋር የለም አለ። አዎ የለም። ምክንያቱም ምን ይላል ቅዱስ ጳውሎስ ሲናገር ቆሮንቶስ መልእክት ላይ ለአንዱ የመምከር ጸጋ ይሰጠዋል፣ ለአንዱ የመፈወስ፣ ለአንዱ ደግሞ አጋንንትን የመለየት፣ ለአንዱ ደግሞ የመቀደስ የመዘመር እያለ የጸጋ ስጦታዎች ብዙ ናቸው። ግን በአንዱ መንፈስ ለሁሉም የተለያየ ይሰጣቸዋል ያለው። እንዴት እኔ ጋር ሊቅ ስለሆንኩኝ አብነት ትምህርት ስለተማርኩኝ አራት አይናነት ወይም ደግሞ አጠቃላይ ብቻ ትልልቅ ትምህርቶች ስለተማርኩኝ ለምን አልፈወስኩም ተብሎ ይባላል እንዴ? ታምራት ማድረግ አልቻልኩም ለምን ይባላል እንዴ? አይባልም። ለዚህ ወንድማችን የተሰጠው መጽሐፍትን የመዘርዘር ሊሆን ይችላል፣ በትንትና የማስተማር ሊሆን ይችላል፣ ያልታየውን እንዲያይ ለማድረግ ይችላል። ለምሳሌ እኔ ብዙ ጊዜ ንቁበት ወቁበት ብዬ እዘረዝራለሁ አይደል? ተሰጥቶኛል ብዬ ያን ያክል ባልመካም ግን ምን ያህል ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ለአንዱ የመፈወስ ስልጣን ይሰጠዋል ይልና ለአንደኛው ደግሞ መናፍስትን የመለየት አጋንንትን የመለየት ይላል። ምን ማለት ነው መለየት ማለት? መፈወስ ማለት አጋንንት ከሰው መለየት ነው አይደል? ለምን ለየው ለብቻው ይሄ ቃል ሲባል አጋንንት እርኩሳን መናፍስትና ቅዱሳን መናፍስትን ወይም ቅዱስ መንፈስንና መላእክትን አንድ ላይ አድርጎ እርኩሳን መናፍስትን ደግሞ መለየት፣ ለይቶ ማወቅ፣ ማስተማር ማለት ሊሆን ይችላል። ስለዚህ እንደ ጸጋ ከተወሰደ ይኸው አለሁ እስከዛሬ እያስተማርኩ ነው፣ ተጠቃሚ መሆናቸዋል። ብዙ ሰውም ደግሞ በዚህ ትምህርት ተጠቅሞ እፎይ እያለ ነው፣ እየሰገደ እየጾመ እየጸለየ ንስሐ ገብቶ ቅዱስ ቁርባን እየተቀበለ ነው ያለው። እልፍ ናችሁ። 320 ምናምን ሺህ ሰብስክራይብ ያገኘሁት ዝም ብሎ ጉንጭ አልፋ ነገር አስተምሬ ነው። ከዛም በላይ ከሰብስክራይቡ በላይ ከፎሎወሩ በላይ በቲክቶክም ብትመጡ ዝም ብሎ ነው። እንደው ዝም ብለን ጉንጭ አልፋ ነገር ስለምንናገር ነው፣ የሚጠቅም ነገር ስለሆነ አይደለ ፎሎ የሚያደርገው ሰው። ስለዚህ እንዳመለካከታችን እንዳተረጓጎማችን ነው ማለት ነው ፎሎ የምናደርገው። ቢላ ለኔ ሽንኩርት መክተፊያ ነው፣ ለአንዳንዱ ደግሞ ማውጊያ ነው ማለት ነው አይደል? ስለዚህ ስሙ ግን ቢላ ነው። እንዳመለካከታችን የምንጠቀምበት አጠቃቀሙን የሚለያየው ማለት ነው። ምናልባትም አንዲት ሴት ጩቤ ብታገኝ ሰው ላታውጋበት ትችላለች። አጠገባ ሽንኩርት ካለ በጩቤው ትከትፋለች። ለምን? ጩቤው ምንም እንኳን ስራው ሌላ ቢሆንም ግን ወደ መልካም ወደ በጎ ነገር ታዞረዋለች ማለት ነው፣ ትቀይረዋለች። እና አመለካከት ነው ዋናው። ስለዚህ መምህር እየተናገረ ያለው ነገር ምንድን ነው? እኔ ተምሬያለሁ አለ፣ በጥቂትም ቢሆን እናውቃለናል፣ ግን ጸበል ቦታ መጥቶ አያውቅም። ምናልባት እነዚህ አስተማሪዎች እነዚህ መምህራን የሚናገሩት ነገር አልገባውም ማለት ነው፣ ወይ የሚተረጉምበት መንገድ ይለያል፣ ወይ ደግሞ ምናልባት አብነት ትምህርት ቤት የተዋረሱት ነገር ካለ ይከለክላቸዋል ማለት ነው። በድፍረት የምናገረው ግን በጣም ስለማዘን ነው። እንደዚህ አይነት አባቶች እንዴት ቢያንስ እንኳን ማንበብ ያቀታቸዋል መጽሐፍቶቻቸውን፣ የእነዚህን አባቶች እንደገና ቪዲዮ እንዴት በቃ ቢያንስ ሰፋ አድርገው 40-50 ቪዲዮ አይቶ በደንብ አድርጎ ተዘጋጅቶበት ስድብም ወይም ተቃውሞም ከሆነ እኮ በደንብ መቃወም ነው። በየዩቲዩቡ እየዞሩ ኢንተርቪው በመደረግ ሀሳቡን ዝም ብሎ መናገር ምን ጥቅም አለው? እንደኛ ዩቲዩብ ክፈቱና በደንብ ቻሌንጅ አድርጉ። ይሄ ልክ አይደለም ስትሉ ይሄ ልክ ነው፣ ይሄ ልክ አይደለም ስትሉ በደንብ እንወያያለን። ላይቭ ገብተን በደንብ ግን ሳታዳምጡ መሆን የለበትም።
ለምን እኛ እናንተ የምታነሱት ጥያቄ በደንብ መልሰንበታል። ከመጽሐፍ ከስንክሳር ከድርሳኑ ላይ አውጥተን ይሄው ይሄ የምትሉት እዚህ ጋር አለ፣ ይሄ እዚህ የምትሉት ይሄ አለ ብለን መልሰንበታል ብዙ ቦታ ላይ ማለት ነው። ለምንድን ነው መጽሐፍ ቅዱስ ብቻ እንደሚሉት እንደ ፕሮቴስታንቶች የምትሆኑት? ገድሉን፣ ድርሳኑን፣ ስንክሳሩን አትቀበሉትም? ክዳችሁታል። አሁን መጽሐፍቶችን ክዳችኋል። እዛ ውስጥ ያለውን ነገር አንቀበለው፣ እንተወው፣ አያስፈልጉም እንበል። በጣም ይገርማል። እንደ ማስረጃ ሆኖ መቅረብ የለበትም ማለት ነው። ገድልና ስንክሳሩ፣ ድርሳኑ መጽሐፍ ቅዱስ ውስጥ ያለውን ሐሳብ እንዴት ነው የምትረዱት? አንዱ ቦታ ላይ ብቻ ዝም በልና ውጣ ስላለው አጋንንቱን ይኸው ለሁሉም አጋንንት ለሁሉም አጥማቂያ ዝም ብለህ ውጣ ብሎታል ብለው ይችን ጥቅስ ይጠቅሳሉ። እሺ ማርቆስ 5 ላይ ደግሞ ማነህ ብሎ ጠይቆታል። ሌጊዮን ነኝ አለ። ይችን ለምን አይጠቅሷትም? እዛ ጋር ዝም ብለህ ውጣ ያለው አንድ ጥቅስ ነው። እዚህ ጋርም ደግሞ ማነህ ብሎ ጠይቆታል። ስለዚህ የትኛውን ነው የምንቀበለው? ኢንተርቪ አጋንንትን ክርስቶስ ኢንተርቪው አላደረገው አድርጎታል። ማነህ ብሎ መጠየቅ ምን አስፈለገው? ክርስቶስ ያውቀዋል። የፈጠረው ራሱ ምንም እንኳን አጋንንትን ባይፈጥርም ሳጥናኤልን ፈጥሮታል። ማለት አጋንንትነቱን ሰይጣንነቱን አልፈጠረም። ሳጥናኤልን ግን ፈጥሮታል። ክፋቱን አልፈጠረበትም። ራሱ ነው ክፋቱን ያመጣው ዲያብሎስ። ስለዚህ በሰይጣን ልብ ውስጥ ያለውን በሰውየው ልብ ውስጥ ያለውን ያውቃል። ስሙ ማን እንደሆነ ያውቃል። ሌጊዮን እንደሚባል ያውቃል። ክርስቶስ ሁሉን ስለሚያውቅ አያውቅም ካላችሁ ደግሞ ውሱን ነው። ክርስቶስ አምላክ ነው ማለት ነው። ማን ነው? የሆነ የተገነጠለ ነገር ነው ማለት ነው። ፍጡር ነው እያላችሁት ነው ያላችሁት። ይሄ ሌላ ክደት ነው፣ ዶግማ ክደት ነው። የዶግማ ክደት ደግሞ ዶማነት ነው። ስለዚህ ክርስቶስ ሌጊዮን እንደሆነ እያወቀ ማነህ ብሎ ሲጠይቀው ሌጊዮን ነኝ ካለ ምንድነው ምክንያቱ ሲባል ሐዋርያት አጠገቡ ሆነው እየሰሙ ነው ማለት ነው። ነገ እናንተም ስትፈውሱ ማነህ ብላችሁ የምትጠይቁት አጋንንትም ያስፈልጋል አንዳንዴ። ይህንን አይቷል እንደ ሐዋርያት በገድለ ሐዋርያት ላይ በደንብ አድርገው ሲዘረዝሩት የነበረው ደጋግሜ ነው የምናገረው ሁልጊዜ። እውነት አንዳንድ ጊዜ እውነት ነው፣ በስሎ ጥሬ ናቸው፣ ልክ ናቸው፣ ያውቁታል ትምህርቱን። ተግባራዊ ክርስትና ስለሌለ ግን ወይ ወደ ጸበል ቦታ መጥተው ህመምተኞችን እንደው በፍቅርም እኮ ቀርቦ እንደው መረዳትም እኮ ያስፈልጋል። መረዳት እንደው የሚሉትን በደንብ መስማት። የሚለፈልፈው ሁሉ አጋንንት ሐሰት ነው ብሎ ተገቢ ነው። እሺ እንደዛ ከሆነ ክርስቶስ ማነህ ሲለው ሌጊዮን ነኝ ሲል ውሸታም ለምን አላ ሌጊዮን ነኝ ሲለው አዎ ሌጊዮን የብዙዎች ጭፍሮች አለቃ እንደሆነ ታምኑ ተጻፈ አይደለም። ሌጊዮን ነኝ ብሎ ተናግሮ ወደ አሳማዎቹ እንድንገባ ፍቀድልን ብለው ሲሉ ፈቅዶላቸዋል። ይህ ሁሉ ተጽፏል። ሰይጣን የተናገረው ነገር በመጽሐፍ ቅዱስ ውስጥ ተአማኝነት አግኝቶ ተጽፏል። መቃቢያን 3ን አንብቡት ብያለሁ ደጋግሜ። ያወራው ነገር ታምኖ አባ እንጦንስ፣ አባ ጳውሊ፣ አባ መቃርስ እንዴት ነው ከአጋንንት የተከራከሩት? ያ ለምን ሐሰት ነው ተብሎ አልተነገርም? ማይክሮፎን ስለሌለ በዛ ዘመን ፊደል እስክሪብቶ ወይም ደግሞ ብራናና ብዕር ስለተጻፈ እሱ ኢንተርቪው አይደለም ማለት ነው። ኢንተርቪው ማለት እኮ መመላለስ ማለት ነው አይደል እንዴ? ቃለ መጠይቅ ማለት እኮ ማነህ ምንድነህ ገሬ ነኝ ምናምን ብሎ መመላለስ ነው። በፊደልም ያው መመላለስ ነው፣ በማይክሮፎንም መመላለስ ነው። ለውጥ የለውም። አተረጓጎም ላይ ከሆነ ችግሩ ዝም በልና ውጣ ያለው ምዕራፍ ላይና ማነህ ብሎ የጠየቀው ምዕራፍ ሁለቱን ጎን ለጎን አድርጎ ምን ማለት ነው ብሎ መጠየቅ ያስፈልጋል። አንድን ጥቅስ ይዞ ዝም ብሎ በቃ ዝም በልና ውጣ ብሎታል። አታናዙት። ማይክሮፎን ይዛችሁ መንፈስን ለምን የምታናገሩት? እንዲያውም ልንገራችሁ፣ ሰይጣን ኢንተርቪው በመደረጉ እግዚአብሔር አይደል ማንቁርቱን ይዞ የጠየቀው ክርስቶስ አይደል እንደያዘው ኢንተርቪው በመደረጉ ስንት ሰው እንደተማረ ማየ ለካ ዳልሞቴ እያለች የምታመልከው ይሄ ሁሉ ለካ እንደዚህ ቤት ውስጥ የሚካደመው ቡና የሚፈላው ይሄ ነው ለካ ይላሉ። መድረክ ላይ ሰምተው እቤት ይመጡና ረከቦቱን ምኑን ያስወጡታል። ለምን? ሲመለክበት የነበረ ነው። ይፈልገዋል አጅሬው። በአዳም ልኮን ኮተቱን አውጥተው ይጥሩታል። ጨሌው ምኑን ለምን ዲያብሎስን ተቃወሙት? ያ እንደ ጥሩ ነገር ታይቶ የነበረ ነገር ጸበል ቦታ ላይ ስለሰሙ ሲለፈልፍ ሰሙት። አንዷ ምን አለች? ግራኝ ነኝ ሲል ሰማሁልኝ እና አልኳት ቤታችን ውስጥ በሙሉ ዳለ ግራኞች ነን አለች። እና ስላት ምናልባት ግራኝ ይሆን እኛ ቤት ውስጥ ያለ አለች። አያችሁ ጥርጣሬዋ ራሱ። ከዛ አባቷ በህይወት የሉም፣ ማንን ጠይቅ? እናቷም በህይወት የሉም። ወንድማማቾች እና እህትማማቾች እንዳለ ሰባቱም ግራኞች ናቸው። ግራኝ የሚባል ዛር ደግሞ አለ። ይሄ ዛር ደግሞ ጸበል ቦታ ላይ እኔ ግራኝ ነኝ እያለ ይለፈልፋል። የእስላም ዛር ነው። እና አጥኚ፣ ስገጂ፣ ጸልይ አልኳት። ስታነብ ምን ስትል ስትሰግድ ክርስቶስ ሆይ ምንድነው ይሄ ነገር ሲለው ሁላችንም ለምን ግራኝ ሆነን ብላ ጸልየች። የእውነትም ግራኝ ነው። ግራኝ የሚባለው ዛር ቤት ውስጥ አለ። ሁሉም የፍየል ስጋ ይወዳሉ፣ ካምፋየር ይወዳሉ። ካምፋየር ማለት ይሄ ደጅ ላይ እሳት አቀጣጥሎ ምናምን
በእርግጥ እሱ ችግር አለበት እያልኩ አይደለም ያሉት። ሁሉም ይወዳሉ ነው። እዚህ ቤት ውስጥ ይወዳሉ እና ቤት ውስጥ ደጅ ላይ ስጋ ጠብሰው ምናምን በብረት ምጣድ በግ ጠብሰው መብላት ይወዳሉ። ዛሬ ላይ ዘመናዊ ሆኖ ቴሌቪዥን ተከፍቶ ሙዚቃ ተከፍቶ ያዝ 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 ያሉ ይጨፍራሉ። የሚገርማችሁ ልጆቹ ከብዙ ዓመት በፊት ግን እዛው ደጅ ላይ ቡና የሚፈላበት እዛው ቦታ ላይ ፍየል እየታረደ ለግራኝ ይሰዋለት ነበረ። ግራኝ የሚባል ዛር በቤታቸው ውስጥ ነበረ። የሁሉም ቤት ውስጥ ያለው ችግር የግራኝ መንፈስ መሆኑ ታወቀ። አንዷ ላይ ፈንድቶ የአንዷ ልጅ ላይ መንፈሱ ፈንድቶ እንዴት ያደረጋችሁ ከቅድሚያት ጀምሮ እንዴት እንደመጣ ነው የተናገረው። ስለዚህ መጠራጠር ጥሩ ነው። አንዳንድ ጊዜ የምን መጠራጠር የሃይማኖትን አይደለም። ይሄ ነገር ይሄ ባህሪ የመጣብን እንዴት ሁላችንም አንድ አይነት ልንሆን ቻለን? ብዙ እህቶች ይደውላሉ። መምህር እኛ ቤት ውስጥ ወደ 6 ነው 7 ሴቶች አለን አለች፣ ከዘመድ ጭምር ማለት ነው። ወንዶችም እንደዚሁ ብዙ ነን አለች። ግን ማንም ሰው ተሞሽሮ አልወጣም። የሚገርምህ አለች ሁላችንም አላገባንም፣ የቤት ሰራተኛችን ግን ከቤታችን ውስጥ ተሞሽራ ወጣች አለች። ምንድን ነው ምክንያቱ? ሁላችንም አድገናል። የምንወልደው ሳናገባ ነው። ብንገባ ወንድ ቤት ብንገባም ተፋተን እንመጣለን። ወንዶቹም ሴት ቤት ሄደው ተፋተው ይመጣሉ። እና ምንድን ነው ይሄ ነገር ብላ ጠየቀችኝ። እንግዲህ እናታችሁ ላይ ያለው የቤተሰብ መንፈስ ወይም ደግሞ አባታችሁ ላይ ያለው መንፈስ ሁላችሁንም አንድ አድርጓችኋል። የቡዳ ዛር ይሆናል አልኳት። ከዛ ሲቀጠቅጡ እናታቸው ላይ ቡዳ ዛር ነኝ ብሎ ጮኸ። ግን እውነት ቴንሽን ነው አይደለም፣ ይመለክ የነበረ መንፈስ ነው። ለምን ልጆቹን ሲወለዱ እኔ ነኝ የበላኋቸው አለ። ለካ ሁሉንም ሲወልዱ ልጅ ሴትዮዋ ራሳቸው ነው የሚወልዱት። አዋላጅ ያስፈልጋቸውም ጎንበስ ብለው እትብት ቆርጠው ምን ብለው የገዛ ልጆቻቸውን መጀመሪያ የሚያዩት ራሳቸው ናቸው የሚበሉት። ለምንድን ነው ተብለው ሲጠየቁ በዘራችን በፊት በቅድመ አያት ጊዜ የሆነ ቅርጹ የተለየ ወይም ፍናፍንት ማለት ሴት ሆና የወንድ ብልት ያላት የሴትም የወንድም ብልት ያላት ማለት ነው። ወንድም ሆኖ የሴት ብልት ያለው ብዙ ጊዜ የለም። ሴት ሆና ነው የወንድ ብልት ያላት ያለውና እንዲህ አይነት ፍጥረት እንደ ሸረሪት 6-4 እግር ያለው ወይም ደግሞ ቅርጽ አልባ የሆነ ለየት ያለ ከኋላ ጭራ ያለው ምናምን ልጅ ይወለድ ነበራሉ በዘራቸው። እና ምን ይሉናል አያቶቻችን? ራሳችሁ ውለዱ። ስትወልዱ ያ ልጅ አጉል ቅርጽ ያለው ከሆነ እዛው ግደሉት እንዳያድግ ይሉናል። ግን እስካሁን አላጋጠመንም። እንደዚህ እየተባለ ይነገረን ነበርና ለዚህ ነው ልጆቼን ራሴን ያዋለድኳት፣ ራሴን ትብት የምቆርጠው። ምጥስ ስላቸው ያው እንግዲህ ምጥማ ያው የማይቀር ነው። ራሴ ጀግኜ ብዬ ሳልጮህ ራሴ ወልጄ ነው። ከዛ ልጆቿን በሙሉ ቤት ውስጥ ነው የወለደችው ነው የሚባለው አሉ። እንደገና እንደዛማ ከሆነ በደንብ መጸለይ መቀጥቀጥ አለባቸው ተብሎ ደግሞ ሲሰግዱ ሲጸልዩ ደግሞ ለምንድን ነው ቤት ውስጥ እንዲወልዱ የምታደርገው ሲባል አንዱ ምክንያቴ ይሄ እንዲነገር ያደረኩት ደሙን ቤት ውስጥ መስዋዕቱን ስለምፈልገው ነው። ስትወልድ ደሙ ቤት ውስጥ ይፈሳላል። አያችሁ? ስለዚህ እያንዳንዱ የሚደረገው ነገር ድንገት አይደለም፣ ወይም ደግሞ ዝም ብሎ ንግርት አይደለም። ምክንያት ስላለው ነው እና በመስማታቸው ልጆቹ በመስማታቸው ምናልባትም ከእናታችን ወይ ከአባታችን የወረስነው ነገር ስላለ ነው ሁላችንም የማናገባው፣ ሁላችንም አግብተን የምንፈታው፣ ዲቃላ ይዘን የምንመጣው። ምክንያቱ ምንድን ነው? ባዳ ቤታችን ውስጥ ሰርግ ተደግሶ እኛ ግን አንድ እንኳን ሰርግ መደገስ አቃተን ብለው እስከ መናገር የደረሱት ምንድን ነው? አንድ የሚያደርጋቸው የቡዳ ዛር ስላለ ነው፣ ከእናታቸው የመጣ። አሁን ሁሉም ቆራቢ ናቸው። ከየት ሰሙት? ይሄንን ትምህርቱን ከሰሙ በኋላ እየሰገዱ እየጸለዩ ወንጌል እየተማሩ እላያቸው ላለው የቡዳ ዛር መንፈስ አንድ እያሉ ነቅለው አወጡት ከቤታቸው። ስላወቁ ስለነቁ ስለገባቸው ነው። መምሩ እየሰማኝ ከሆነ እንግዲህ አይሰማም። በእርግጥ እንደዚህ አይነት ነገር አይሰሙም እኮ ወደው ፈቅደው ቁጭ ብለው ሊያዳምጡ። እስቲ ነው ቲክቶክ ላይ ልቀቁላቸው። ስራዬ ብለው አያዳምጡም። ንቀት አለ፣ ትዕቢት አለ። አውቃለሁ ምን ዝም ብሎ የሚለፈልፈው ምናምን የሚለው ነገር ስላለ ስራዬ ብለው አያዳምጡም። የሰው ችግር ግን ብዙ ነው። አሁን እነዚህ ቤት ውስጥ ተአምራት ነው ተደረገ የሚባለው ወይስ ፈውስ ነው? እፎይታ፣ ሰላም ምንድን ነው ተደረገ የሚባለው? እዚህ ቤት ተአምራት ነው? ከዚህ በላይ ሰላም አለ? ከዚህ በላይ እፎይታ አለ? ከዚህ በላይ ፈውስ አለ? ለዚህ ቤት የተደረገ ነገር ለሌላ ቤት ተደርጓል? አልተደረገም። ስለዚህ ይህ ተአምራት አይባልም። ተአምራት የሚባለው ሌላ ነው። የሰው ጭንቀት የሰው ችግር የማይገባቸው ሰዎች የሚያወሩት ሁል ጊዜ ተአምር ስለማድረግ የዕውር ስለማብራት ምናምን ሽባ ያንን ብቻ ነው የሚያስቡት። የተጻፈውን ብቻ ነው የሚያነቡት። ይሄ መጽሐፍ ቅዱስ ያለውን ክርስቶስ ዕውር አበራ፣ ሽባ ተረተረ፣ ደንቆሮ እንዲናገር አደረገ ምናምን ቃላቱ ሁሌ ስለሚደጋገም ፈውስ ምን ይመስላቸዋል? ተአምራት ማድረግ ነው የሚመስላቸው። የሰውን ድነት ቤት ውስጥ ለዘመናት ለ20 ዓመት ለ30 ዓመት ለ15 ዓመት ትዳር ውስጥም ከሆነ ደግሞ ሰላማቸውን ለብዙ ዓመት
አጥተውት የነበረው ነገር እንደተገፈፈላቸውና ሰላማቸውን አግኝተው ንስሐ ገብተው ቅዱስ ቁርባን እየተቀበሉ እንደሆነ አይረዱትም። ለዚህም ነው ቀጥሎ የሚናገረውን ትሰሙታላችሁ። የሚያጠምቁ አባቶች ያገኟቸው ሰዎች ጤነኞች ናቸው ግን ይላል። አይገርማችሁም? መልሱለት እስቲ። ግን ዝም ብሎ ፌክ ታምር ማድረግ እኮ በጣም ቀላል ነገራችን ላይ ሰው ማስጮህ ማስለፍለፍ ይሄ እንትና እንኳን የሚያደርጉት ተራ ነገር ነው። አያችሁ ተራ ነገር ነው። እናንተ ሰይጣን ሲለፈልፍ ተራ ነገር ነው ከተባለ ሐዋርያት እየተሰደቡ እኮ ነው። እናንተ ቅዱሳን አባቶቻችን እና አቡነ ተክለ ሃይማኖት እየተሰደቡ እኮ ነው። ማን ነው የሚያስጮኸው የሚያስለፈልፈው? እግዚአብሔር ነው። እግዚአብሔር የሚያስለፈልፈው ከሆነ እና ተራ ነገር ከሆነ እነንትና የሚያስለፈልፉ ከተባለ የእግዚአብሔር መንፈስ ያረፈባቸው እነንትና እስቲ ህዝቡን ያድኑት እና ያጥምቁት ይምጡና እስቲ ካለበት ችግር በሙሉ ያድኑት እስቲ። እነንትና ማን እንደሆኑ ያው ይታወቃል። እነ ደብተራ ማለት ነው። ስር ማሽቀጠል በጣሾቹ ናል የሚለው እያወዳደረ እኮ ነው። ጥበበኞቹ ለማለት ፈልጎ ነው። አያችሁ ዶሮ ብታልም ጥሬዋን ነው እናውቃታለን የሚሉት ያንን ነው እናውቃለን የሚሉት። አይሽ ቀላል ነው ተራ ነገር ነው የሚሉት። በጸሎት በጾም በስግደት የሚገኝ ጸጋ አይደለም እያሉ ነው። አይገርማችሁም? ከምን ጋር የሚያገናኙት? ናርሲሲስት ስለሆኑ ወይም ደግሞ አስተሳሰባቸው ይሄ ኢጓቸው ከባድ ስለሆነ ይሄ አጋንንት ጮኸ ወይ ማስጮህ ማስለፍለፍ ተአምራት በሚለው ቃላት ብቻ እንትኑ ፈውስ የሚለው ነገር ጋርደውታል። ቃላቱን ቀይረውት ተሸውደዋል። እነዚህ ሰዎች ምን ያህል ሰላም እያገኘን እንደሆነ የምናውቀው ግን እኛ ነን። ሲገባብን እንይዘዋለን፣ ሲገባብን እናስወጣዋለን። ይሄን ስልጣን ያገኘ ነው። ሰይጣን ይመጣል፣ ይያዛል፣ ይወጣል። አሁንም ቢሆን ሲገባብን እናስወጣዋለን። ገባኋለሁ ሲል ና ማስወጣት ነው። ይሄንን የሚያክል ትልቅ ነገር ያገኘ ነው በትምህርት ነው። እኔ 2003 ላይ 2004 ላይ ጀመርኳል፣ ተፈወስኩ። ይኸው እስካሁን በሰላም ነው ያለሁት። ጤነኛ ነኝ። ከልጆቼ ጋር ከቤተሰብ ጋር በሰላም እኖራለሁ። ሲገባ እየያዝ ነው። ብዙ ሰው እየዳነ አይገርማችሁም? ግን እነንትና እኮ ያስጮሁታል። አያበሳጭም? ግን የሚናገረው ነገር አፍ በተከፈተ ቁጥር ሆድቃ ይታያል የሚባለው ይሄ ነውና ምን ያህል ጨርሶ እንደማያውቁት ይሄንን አካሄድ ይሄንን የፈውስ ፕሮግራም ጨርሶ እንደማያውቁት ማሳየው ይሄ ነው። የእግዚአብሔር ጸጋ የተገለጸላቸው አባቶች ዛሬ ያሉትን ተዉትና ጥንት እንኳን ሆኖ ሐዋርያት የማርቆስ 9:26 ላይ ልናስወጣ ያልቻልነው ለምንድን ነው ብለው ጠይቀውታል። አስወጡ ተብሎ ታዘው እንኳን ቶሎ አልወጣም ያለ ሰይጣን ነበረ። አንድ ሰይጣን እምቢ ብሏቸው ማለት ነው። ይህ ሰይጣን እናንተ በትግል የምትሉት ብቻ ሳይሆን ጾም፣ ጸሎት፣ ስግደት የሚያስፈልገውም አለ ብሎ ነገረ። ይሄንን ትምህርት ግን ሲነቅፍ ደግሞ ትሰሙታላችሁ። መምህሩ ስሙት እስቲ ማለት ነው። እውነተኛ ፈውስ ነው ወይ? እኔ ደጋግሜ ምናልባት እንደው ካነሳ ነው አይቀር የምጠይቀው በዚህ መንገድ ተፈወስን የሚሉ ሰዎች ማለት ለዚህ ብቻ ተሾመናል በሚሉ ሰዎች ተፈውሰናል የሚሉ ሰዎች እውነት 1 ዓመት በሰላም ኖረዋል? 2ኛውን ዓመት በሰላም ኖረዋል? 3 ዓመት በሰላም ኖረዋል? አያችሁ የታይ አሁን ይሄ መምህር ቤታችን መጥቷል፣ ቤት መጥቷል፣ ሰላሜን አይቶልኛል፣ ተፈውሰናል ያሉ ሰዎች ቤታቸው ውስጥ ገብቶ ሪሰርች ያደርግ አይመስልም? ወይም ደግሞ የስታቲስቲክስ የህዝብ ቆጠራ ድርጅት የሚሰራ አይመስልም? እንደዚህ ሲናገር በየቤታችን መጥቶ አንኳኩቶ እንዴት ነው ፈውሱ እንዴት ነው ያለ ተቆጣጣሪ የሆነ አይመስልም? እንዴት ሰው በዚህ ልክ እንዲህ ይነፍዛል? በእውነት በጣም እኔ ይቅርታ አድርጉልኝ ለምናገረው ነገር። አላየ አልሰማ፣ በየቤቱ ሄዶ ፈውሱን አልቆጠረ። የኛ አባት መዝገባቸው ላይ ያለው የተፈወሱ ሰዎች መዝገብ በየቤቱ ሄዶ ተቆጣጣሪ አይደለ? በምን አይቶ ነው እንደዚህ የሚናገረው? ሰው እንዴት በግምት ያወራል? መምህራን አይደሉ እንዴ? እግዚአብሔር በጣም እኮ የሚያሳፍር ነገር ነው የሚናገሩት እኮ። የታየ እስኪ ለምሳሌ ነው 15 ዓመት ሆነኛል ከተፈወስኩ። ይሄው ሰላም እንዳስጠበቅኩኝ ያለሁት አይደለም 1 ዓመት 2 ዓመት 3 ዓመት ይሄው 15 ዓመት ድነው አግብተው ወልደው በሰላም እየኖሩ ያሉ እልፍ ናቸው እየዳኑ ያሉ። መንፈስ ላያቸው ላይ እንኳን እየጮህም እንኳን አግብተው ይወልዱ አሉ። ሰይጣን እያየ ወይኔ ድሮ እኮ ዘራቸውን አበላሽ ነበር፣ አሁን ግን እያለሁኝ እንዴት መንካት አቃተኝ ይላል። እያለ መንካት አይችልም፣ ትዳሩን እያለ ማበላሸት አይችልም። ለምን ታስሯል? ይላል። አለ ማለት በሽተኛ ነው ማለት ነው አይደለም። ተቃጠልኩ ወየው ተቃጠልኩኝ። ምንድነው ተቃጠልኩ? ሁለት አይነት ትርጉም አለው ብያቸዋለሁ። ተቃጠልኩ አንደኛ ተናደድኩ ማለቱ ነው። ነደድኩ ተቃጠልኩ ትላለች አይደል? መቼም እሳት ኖሮ አይደለም። ተበሳጨው ማለት ነው አይደል? ስትባረኩ ሲያይ መንካት አይችልም።
ስትወልዱ ሲያይ መንካት አይችልም። ስታስቀድሱ ያዛጋል ያንጠራራ እንጂ መንካት አይችልም። ድሮ ሲያጨማልቀው የነበረው ላይፋችሁን መንካት አይችልም። ግን አለ ሊኖር ይችላል። አይችልም። ጴጥሮስም ምንድን ያለው ጌታችን ጌታዊ አትሰቀልብን አትሞትብን እያለ ከኋላ ሲከተለው ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና አለው። ጴጥሮስ ነው ያወራው አይደል? ግን ሰይጣን ደግሞ በአንደበቱ ላይ ሆኖ አውርቷል። ያወራው እንዲያውም ጴጥሮስን አይደለም ጌታችን በጴጥሮስ ውስጥ ያለውን በሐዋርያ ውስጥ ያለውን መንፈስ ነው ያወራው። ሐዋርያ ሆኖ ጌታን እየተከተለ ጌታ ስለምን ዝም አለው? ዝም ብሎ አትሙትብን እባክህን አትሰቀልብን እያለ ሲሄድ አለው ቀን አለው የሚወጣበት ቀን አለው ሰይጣን። አያችሁ ዝም ብሎ ናውጣ ብሎ ስንቱን እያዳነ እየፈወሰ ጴጥሮስ ውስጥ ያለው መንፈስ ለምንድን ነው ሲፈውሰው ያላሳየን? ና ብሎ ጴጥሮስ ውስጥ ያለውን አጋንንት ሲያስወጣ ለምን አልነገረንም? መቼ እንደተፈወሰ አልነገረንም? ጴጥሮስ ማነው ጌታችን ወይም ወንጌሉ አራት ወንጌላውያን ቅዱስ ጴጥሮስ ውስጥ ያለው ያ ሰይጣን መቼ እንደወጣ አልተነገረም። ሂድ አንተ ሰይጣን ሲለው የዛን ጊዜም ወጣለት ከጴጥሮስ ብሎ ተናገረ አላለም? ቀንና ጊዜ ስላለው ለሁሉ አታጥፋን ጌታዊ ደግሞ ብሏል እንትሮች አጋንንት ጌታዊ ቀናችን ገና አልደረሰም እባክን የዳዊት ልጅ ወይ እባክን የእግዚአብሔር ልጅ ወይ አትንካን አሉት። አታጥፋን አሉት። ያለ ቀናችን አትንካን አሉት። ቀን አላቸው የሚወጡበት። ለምን ለሰይጣን ታዘዘ? ክርስቶስ ሁለት ጊዜ ታዟል። መቼም መታዘዝ ሲባል እንደው ሊገዛለት አይደለም። አንደኛ እስቲ ወደዚህ ፎቅ ላይ ናና ተራራ ላይ ወጣና እስቲ ራስን ከዚህ ፎቅ ላይ ወርውር ብሎ ወደ ተራራ ይዞት ወጣ ይላል። መቼም እጁን ይዞት አይደለም የወጣው ሰይጣንን ልሁን ለማስጨረስ ሄደለት እንጂ። አንድ ይሄ ነው። ሁለተኛ ነገር ደግሞ ወደ አሳሞቹ እንድገባ ፍቀድልን ብለው ሰይጣናት ምን ብለውታል? ጠይቀውታል። እሺ ብሎ ወደ አሳሞቹ እንዲገቡ ፈቀደላቸው። ቀናችን ገና አልደረሰም ስላሉ። ለምን የእነሱን ሐሳብ ተከተለ ክርስቶስ? ለምን የእነሱን ሐሳብ አስተናገደ? ምን ልትሉት ነው? አሁን ይሄንን ከክርስቶስ ጋር ልንጣላ ነው? ዝም የሚልበት ሰዓት አለ። ቀኑን ጠብቆ የሚወጣ መንፈስ አለ። ቀኑን ጠብቆ የሚወጣ ቶሎ ደግሞ የሚገላገሉ አሉ። እንደ መቅደላዊት ማርያም መታ እግሩ ስር ስትሰግድና ሽቶ ስትቀባው ከላይዋ ላይ 7 አጋንንት ወጡላት ይላል። ወዲያው ደግሞ እንደዚህ ቶሎ የሚፈወሱ ደግሞ አሉ። እንደ አንዳንድ ገዳማት ላይ አጋንንት አድሮባቸው አንዳንድ ሰዎች ላይ አጋንንቱ ውሃ እየቀዳ ድንጋይ እያገላበጠ እያመጣ በመርከብ በጀልባ እየሄደ ምን እያለ ያገለግል ነበር። 12 ዓመት አገለገለ የሚባል ታሪክ አልሰማችሁ? ቶሎ የማይሸኝ መንፈስ አለ። ታምራት ነው ይሄ? ብቃት ነው? የብቃት ጉዳይ ብቻ ነው? እሺ። ስለዚህ ወንድማችን 1 ዓመት ደህና ናቸው ወይ? 2 ዓመት ደህና ናቸው ወይ? 3ኛ ዓመት ጤነኞች ናቸው ወይ አለ። አላለን። ይኸው ስንት ዓመት መምህር ግርማ 40 ዓመት ሙሉ እንግዲህ እያጠመቁን ያሉት አይደል? ይኸው የእሳቸው ልጆች ይመስክሩ። እሳቸው ዩቲዩብ ላይ 500 600 ሺህ ሰብስክራይብ አላል ይመስክር። ኧረ ከሰብስክራይብ በላይ ነው እንዴ! ያኔ የታሰሩ ጊዜ ነው ምን ጊዜ ነው ቮት አድርጉ ሲባል ስንት ሰው ነው? ወደ ስንት ሚሊዮን ህዝብ ነው ቮት ያደርገው? እናንተ ለመምህር ግርማ በጣም ብዙ ሚሊዮን ህዝብ እኮ ነው ቮት ያደርገው። ትምህርቱን እኮ የሚከታተል በጣም ብዙ ሰው አለ። ስራውን ያውቃል። አጋንንቱ ምን እንደሆነ ያውቃል። እንደዚህ አይነት መምህራን ደግሞ ጸበል ቦታ አንድ ቀን እግራቸው ደርሶ አያውቅም። የበሽተኛውን ህመም በዛ ጫማ ውስጥ ገብተው ህመሙን እንዲሰማቸው እንኳን ፈቅደው እንኳን አያውቅም። አይደለም ሊመጡ ቀርቶ ተውት አይምጡ። ቁጭ ብሎ የማዳመጥ ትዕግስቱ እንኳን የላቸውም። ትዕግስቱ የላቸውም። እናንተ 3 ሰዓት 4 ሰዓት ቪዲዮ ስንለቅ እንዴት ነው የምትታገሱት? ምን ፍለጋ ነው? እውነት እግዚአብሔር እስከዛሬ ስላልገባችሁ ነው አሁንም የምታዳምጡት? እግዚአብሔር ሁሌ አዲስ ነው አይደል እንዴ? ጠላት እንዴት እንደሚዋረድ ሁሌ እንማራለን። ማን እንደሚያዋርደው? እግዚአብሔር። ክርስቶስ እንዴት እንደሚያዋርደው ይህ ወገን ያለ ጾም ጸሎት በስተቀር በሌላ አይወጣም ብሎ የተናገረው ክርስቶስ እንድንጾም እንድንጸልይም አዞናል። ምን እንዲወጣ? አጋንንት እንዲወጣ። በስሜ ይወጥላቸዋል ካለ በኋላ ደግሞ ጾም ጸሎት ጸልዩ አለ። ምናልባት ጸበልተኞች የሚባሉት እነዚህ ቶሎ አልዳኑ የሚባሉ ሰዎች እየጾሙ እየጸለዩ ስጋቸውን እየገሩት ቢሆን፣ ምናልባትም እነዚህ ሰዎች ወደ ኃጢአት እየተመለሱ መንፈሱ እየተመላለሰችባቸውስ ቢሆን እንደ ማቴዎስ ወንጌል ምዕራፍ 12 ላይ እንዳለው አንድ መንፈስ ከሰው ከወጣ በኋላ ተመልሶ ይመጣ ይላል። ቁጥር 44 ላይ 41 ላይ ማቴዎስ 12 41 ላይ ከወጣ በኋላ ተመልሶ ይመጣላ። ለዚህ ሰው ከመጀመሪያው ሁለተኛ ይከፋበታል ይላል። ስለዚህ ሰው ቶሎ የማይድነው በራሱም ኃጢአት ችግር ነው። እግዚአብሔርም ደግሞ ቶሎ የሚያድንበትም ሰዓት ደግሞ አለ። እንደገናም ደግሞ የሚዘገይበትም ሰዓት አለ። ለምን? እሱ የእግዚአብሔር ስራ ነው። ይሄን ሰው ቤቱ ላይ አቆይቶ ምን ሊያደርግ እንዳሰበ ስለማይታወቅ
እየገራው በየጊዜው ባህሪውን ከአጋንንቱ ይልቅ የሰዎች ሐሳብ አንዳንድ ጊዜ አስቸጋሪ ሆኖ አጋንንቱ ተቀምጦ በአጋንንቱ ሰበብ ልጠመቅ ያለ ጸበልተኛ ሆኖ እየተገራ ነው ባህሪው ማለት ነው። ምናልባትም ከወጣ የሰው ዓለም ላይ ሊጠፋ ይችላል። ጸበልተኛ በሚለው ስም በቤቱ ቀርቶ ሊሆን ይችላል። እና ደጋግመን ሁልጊዜ ነው የምንናገረው እና ወደ ዓለም ሄዶ ከሚጠፋ ቅዱስ ጳውሎስ እንደተናገረው ትናንት እንደነገርኳችሁ ወደ ዓለም ሄዶ ከሚጠፋ አጋንንት መጫወቻ ከሚሆን ነፍሱ እንድትድን ስጋውን ለሰይጣን እንዲሰጥ ፈቅጃለሁ ብሎ ቅዱስ ጳውሎስ እንደተናገረው ጸበልተኛ ሆኖ የተቀመጡ ሰዎች እንደዛ ሆኖ ሊሆን ይችላል። ለምንድን ነው ማስተዋል ያቃታቸው መምህራን? የምንናገረው ነገር የሚገባችሁ ምናልባት መስገድ ስትጀምሩ ከሆነ ባካችሁ ተደብቃችሁ ስገዱና እስቲ እንግባባ። እየሰገዳችሁ ወደ እግዚአብሔር እየጸለያችሁ እስቲ ይሄ ነገር አልገባኝም፣ ምንድነው የሚሉት እነዚህ ሰዎች? ይሄ ሁሉ ህዝብ እንዴት ሊከተላቸው ቻለ? እነዚህን አባቶች ባዕድ አምልኮ በእውነት በየቤቱ ይህን ያክል አለ ኢትዮጵያ ውስጥ? እኔ ልንገራችሁ፣ ፕሮቴስታንቶች ይሳቁብንም፣ ሙስሊሞች ይሳቁብንም፣ ልንገራችሁ ከ190% ከ90 በላይ በየቤቱ ጨሌ ያለበት ቤት ነው የሚበዛው። ኦርቶዶክስ ቤት ውስጥ ሰካራሙ፣ ዱርዬው፣ ቁማርተኛው፣ ፖለቲከኛው ኦርቶዶክስ ነው። ሌላው ላይ ግን የለም ማለት አይደለም፣ ቁጥሩ የሚበዛው ለምን ነው? ምክንያቱም ለምንድን ነው? ከውስጥ መሪጌታና ደብተራ የሚባለው ስልማሽ ቅጠል በጣሸው አለ፣ ከውጭ ጠንቋዩ አለ፣ ከዚህ የሰው ነጻ ፈቃድ ደግሞ አለ፣ አብሮ የተወለደው ዛር ደግሞ አለ፣ ካዳሚው አለ፣ ከራማ የሚባለው ደግሞ አለ። ይሄ ሁሉ ተከቦ በዚህ ሁሉ ተከቦ ይሄ ሁሉ ሰው በልብስ አምሮበት ውስጡ ግን ገማምቶ ተግማምተን ራሳችን ጭምር ሁላችሁ ተግማምተን የምናወራው ነገር ግን ታምራት ነው። ስለ ታምራት ብቻ ስናወራ አይገርማችሁም? አያሳዝንም? ለዚህ ንግግራቸው ስሜታዊ መሆን ሲያንስ ነው አይደል? የምቆጨው ለምዶ ታውቃላችሁ ቤተሰቦች፣ መምህራን በዚህ ልክ ወርደው ሲገኙ ነው። ምዕመን ቢሆን ኖሮ ምንም ቪዲዮን አላመጣውም ነበር። እንዳለ መምህራን ግን አንድ አይነት ለምን ሲባል አብነት ታዘቡ። አብነት ትምህርት ቤት የነካካቸው መምህራን በሙሉ አብሾ ተዋርሶ አለባቸው። እንደው በሙሉ ማለት ይቻላል። አፍልዋ ጼፋሊሷ ምናምን ቅጠላ ቅጠሏ ጥበብ እቺ ጠጋ ቢሏት ነገር እነሱ ዛሬ ላይ እንኳን የለንም አልፈለኩም ቢሉ በልጅነታቸው ሳይፈልጉት አድርገውታል ወይ ቤተሰቦቻቸው። የተነካካ ነገር አለ። ዝም ብሎማ አይደለም እንደዚህ የሚሆኑት። እንዴት በዘረኝነቱም በገንዘቡም በዝርፊያውም በሙስናውም በገንዘብ በዝሙቱ በአጠቃላይ ኃጢአት በሚባለው ከባድ ኃጢአት በሚባለው እንዴት አገልጋይ እንደዚህ እጁ ላይ አዛግኖት ይገኛል? በጣም የሚያሳፍረው እና ገበና ደብቀን እንጂ ብዙ ነገር መናገር እንችል ነበረ ነው የኔ አባባል። ከዚህ በላይ ሊሄዱ እንደማይችል ስለማቅ 4ኛ ዓመት ብዬ አልጠይቅም። እውነት 3 ዓመት በጤና ኖር ያለው የሚል ሰው ካለ እኔ በእናንተ ሚዲያ መጥቼ ይቅርታ ጠይቃለሁ እኮ። ይኸው ጠይቀሽ ይቅርታ። ይኸው አታምነንማ። ይኸው ድኛለሁ፣ እኔ ጤነኛ ነኝ፣ ከልጆቼ ጋራ ከቤተሰቦቼ ጋራ አጠቃላይ ከተማሪዎቼ ጋራ ቅዱስ ቁርባን እየተቀበልን ያለ ነው። እስቲ ይኸው ቪዲዮን ሴሚሲ ሚካኤል የተቀበልነው ተወሱን እንደው ላይቭ ስንገባ ያለውን ቪዲዮ የሚያዩትን ቪወሮቻችን ተመልከት እስቲ። እንደው ይሄንን ተወው፣ ማህበራት ላይ ሄድ እስቲ፣ አንዳንድ ማለት ጸበል ቦታ ላይ እስቲ ና መምህራችን እስቲ እባክህ ይቅርታ ጠይቅ እስቲ የምትችል ከሆነ። አታረገውም። እንደው ለይምሰል ለኢንተርቪው ነው የሚናገሩት እናንተ። ግን እንደዚህ አይነት ቃለ መጠይቅ ጥሩ ነው? አስመሳይነት ጥሩ ነው? ማተባስሮ አገልጋይ ሆኖ ለኢንተርቪው ግብአት ወይም ደግሞ አየር ሰዓት ለመሸፈን ያን ሰዓት ቪዲዮ ቀረጻ ነው ከተባለ 1 ሰዓት እንዲሞላ ዝም ብሎ የመሰለን መናገር ብቻ ግን ተገቢ ነው? የማይደረግ ነገር የማናደርገውን ለምን እናገራለን? ደሞስ አታምኑንም? ተይው ድኛለሁ ብለህ አልዳንክም ነው የምትለኝ። እንዴት ነው ታዲያ ይቅርታ የምትጠይቀው? ስለማታረገው አታረጉት፣ በፍጹም አታረጉት። ይቅርታም አትጠይቅም፣ አታምንምም። እና ለመዳናችን ምስክርነቱ እናንተ አይደላችሁም። እኔ አውቅልሃለሁ የምትል ከሆነ እንግዲህ ሌላ ጉዳይ ነው፣ ችግሩ ሌላ ጉዳይ ነው። አልዳንክም፣ እኔ የማውቀው ስላንተ መዳን እየተነፈስኩ ነው ስልህ እየተነፈስክ አይደለም ሞተሃል እያልከኝ ነው ማለት ነው። አራለው እንዴ ቅዱስ ቁርባን ሊቀበል ሲሄድ ካየኝ እንኳን በድፍረት እየተቀበልከው ልክ አይደለህም፣ እንደገና ንስሐ መግባት አለብህ። የት ብለው እኔ ንስሐ አባት እሰጥሃለሁ፣ እዛ ሄደህ ንስሐ ስትገባ ከዛ በኋላ ስትቀበል ነው ማምንህ ሊል ነው ማለት ነው። ካላዩ በእነሱ ደጅ በኩል
መሪው አጠምዝዞ የፈውሱም የተአምራቱም በእነሱ አካባቢ ባስተምሯቸው አካባቢ አቤት ምን ልታዘዝ እንዴት አድርጌ ላገልግል ብለን እያጠመዘዝን መኪናው በዛ አካባቢ ካልዞረ አያምኑም ማለት ነው። በእነሱ ደጅ ማለፍ አለበት። ትንሽ ሽውታ እነሱ በሚሉት ሀሳብ ማለፍ አለበት። እነሱ ምዕራፍ ሲጠቅሱ እነሱ ጥቅስ ሲያብራሩና እነሱ ሲተነትኑት ነው ትክክል። ይሄ ናርሲሲስትነት ይባላል። ናርሲሲስት ግቡና ናርሲሲስት ብላችሁ ግቡና በአማርኛ ነው። በእንግሊዝኛ ከገባችሁ የምትችሉ እንኳን ግቡ። በአማርኛ ግን ብዙ ተብሏል። እንዲህ አይነት ባህሪ ያላቸው ሰዎች በዝተዋል። በአገልግሎት ደረጃ ውስጥ ኢጎ ያለባቸው ሰዎች እኛ ብቻ ያልነው ትክክል የሚሉ ሰዎች በዝተዋል። አቤቱ ማረን ማለት አሁን ነው። ይሁን በቃ ለማየት ጥረት አድርጌያለሁ። አንዳንድ ነገሮችን በሆነ አጋጣሚ እንዲሁ ነገሮችን እንሰማለሁ። በተለያየ ጊዜ የምናያቸው ነገሮችም አሉ። በቃ ዝም ብሎ ውሻና ሰይጣን ተመላላሽ ነው የሚባለውን ነገር እዛ ነው የምናየው። የሚመለስ ነው ህመሙ፣ ከዛ ቤት የማያርቅ ነው እና በርካታ ዶክሜንቶችን ሁሉ ስናይ የሚያሳዩት ነገሩ ጤነኛ አያችሁ። ዶክሜንቶችን የሚሉት የትኛው ዶክሜንት እንደሆነ አስመሳይነት ማለት ይሄ ነው። በእውነት በጣም አስመሳይ መምህር ነህ። እኔ በጣም ወድህ ነበረ። የምትናገረው በሌላ ትምህርት ላይ የምትሰጣቸው መልሶች በጣም ይመቸኝ ነበር። ግን አሁን ሞር ትምህርቶችህን ምናምን ያየሁባቸው ቀናቶች ጥሩ ናቸው። እዚህ በማታውቁት ነገር ላይ ባትናገሩስ ብዬ የምናገረው ለዚህ ነው። አንድ ፖለቲካ ተንታኝ እስቲና መጽሐፍ ቅዱስ ያዝና አስተምር ሲባል እንደማይችል ሁሉ ምናልባትም እንደ ኢትዮ 360 ሀብታሙ አይነት ነገር በድቁናውም በፖለቲካውም ሁለቱንም የሆኑ ካልሆነ በስተቀር ቤተክርስቲያን ውስጥ በአብነት ትምህርት ቤት ውስጥ ሙሉ በሙሉ የኖረ ሰው ናስቲ ፖለቲካውን አውራ ሲባል እንዴት ነው ሊያወራ የሚችለው? በቃ ያልተሰጠውን ነገር ማውራት የለበትም። አንድ ሰው ስለማያውቀው ነገር ማውራት የለበትም። አውቃለሁ ከሆነ ደግሞ እንጃ በጠረባ ዘርጥጧቸዋል ትቤት ማለት ነው። ከንቱ ውዳሴ ወይም ደግሞ አስመሳዮች ናቸው መምህራን። አስመሳዮች ውሸታሞች ናቸው። ማይክራፎን ሲጨብጡ የሚነሳባችሁ የሆነ ነገር ችግር አለ ወይ? ማይክራፎን ሲጨብጡ የሆነ በል ሚል ቁጭ ብላችሁ ግን ስብከታችሁን አዳምጣችሁ ታውቃላችሁ? ግን እኔ ስብከቴን አዳምጣለሁ። ለመታረም ስህተቴን ለማረም። ብዙ ጊዜ መምህራን የራሳቸውን ስብከት ማዳመጥ አይወዱም። በእውነት ቁጭ ብሎ ማዳመጥ ያስፈልጋል። ኢንተርቪውም ከተደረጋችሁ ቁጭ ብላችሁ ኢንተርቪዋችሁን አዳምጡ። ትታዘቡታላችሁ ራሳችሁን። በእውነት ራሳችሁን ትታዘባላችሁ። ለምን? የእውነት ልባችሁ በሚያውቀው የምን ዶክሜንት የምን ማስረጃ ነው ያየኸው? ድንገት ለተጠየቀው ጥያቄ ድንገት መለስክ እንጂ የምን ማስረጃ ነው ያየኸው? አንድም ማስረጃ አላየህም። የመሰለህን ነው እየተናገርክ ያለው። ሰው የመሰለውን ሲናገር ይሳሳታል። በእውነት በመሰለኝና በደሳለኝ አይነገር የሚባለው እውነት ነው። ደስ ብሎኛል ተብሎ አይነገርም። መሰለኝ ተብሎ አይነገርም። እና ድንገት ለተጠየቃችሁ ጥያቄ ድንገት መልስ እየመለሳችሁ ብዙ ጥናት እንዳጠናችሁ አድርጋችሁ አትናገሩ፣ አታስመስሉ። ውሸት ነው ይሄ፣ ነውር ነው እንደዚህ ማስመሰል። መምህራን ናችሁ። ቢያንስ ወንጌሉ አንደበታችሁ ላይ አለ። ስለ እውነት ነው መመስከር ያለባችሁ። የሚጠፋ ብዙ ህዝብ አለ። ለነገሩ አሁን የነቃ በጣም ብዙ ህዝብ አለ። ማንም አይጠፋም። እና በጣም ያሳዝናል በእውነት አይደለም እንጂ ቤተክርስቲያኒቱማ ባገኘች እንዲህ አይነት አጋንንትን የሚያቃጥል እንደነ ቅዱስ መቃርስ እንደነ አቡነ እንደ አባ ሳዊሪያኖስ ያሉ አጋንንት ሲያያቸው አያችሁ ፈውስ አገልግሎትን ከምን ጋር እንደሚያነጻጽሩት? ፈውስ አገልግሎትን ከበቁ አባቶች ጋር እንደሚያነጻጽሩት። ሰዎችን ማዳን መፈወስ የክህነት ስራ ነው ካለ ወንድማችን፣ ለምንድን ነው ተራ ነገር ነው ካለ ለምን ከበቁት ጋር ያገናኘዋል? በቃ አጋንንት ማስወጣት ነው። ጸጋ ነው በቃ ተሰጠው ለአንድ ሰው። ይሄ 90 ዓመት አባ ጳውሊ ወይም አባ መቃርስ ወይም አባ አንጦንስ የሚባሉት እኮ እድሜያቸው ሙሉ እድሜያቸውን እኮ በረሃ ውስጥ የነበሩ ናቸው አይደል እንዴ? እንዴ አንድ ከተማ ውስጥ ከሚያገለግል ቄስ ጋር ካለው ላይፍ ጋር ይነጻጸራል? ይሄ ነገር ጸጋ ነው ወይም ደግሞ ስልጣን ነው? ጸጋ ነው? አዎ ስልጣን ነው። የምን የክህነት ስልጣን ነው። ሁሉም ካህን ማጥመቅ ይችላል? አዎ። ሁሉም ካህን መፈወስ ይችላል? ተፈቅዶለታል ነው እንጂ ይችላል ማለት አይደለም። ሁሉም ካህን እንዲፈውስ ተፈቅዶለታል፣ ግን ይችላል ወይ ነው? ይሄን ጥያቄ መልሱልኝ። ሁሉም ካህን ማጥመቅ ይችላል? ሁሉም ካህን ምን ማድረግ ይችላል? ማጥመቅ ይችላል፣ ማቆረብ ይችላል፣ መቀደስ ይችላል። ሁሉም ካህን ማስተማር ሊችል ይችላል ምናልባት።
ምናልባት ነው እሱም ለክህነት የሚያበቃውን ስልጣን ከተቀበለ በኋላ 5ቱን አዕማደ ምስጢር 7ቱን ምስጢራት ቤተክርስቲያን አጠቃላይ ዶግማው ቀኖናው ትውፊቱን አንድምታውን ምናምን መጋቢ ሐዲስ ለመባል የሚያበቃቸውን ትምህርት ከተማሩ ደግሞ ሊያስተምሩ ይችላሉ። ምናልባት ነው እሱም ሁሉም ላይሆን ይችላል። አይደለምም ደግሞ ግን ሁሉም ካህን አጥምቆ አጋንንት ማስለፈፍ ይችላሉ ወይ ነው። ይሄ ጉዳይ የጸጋ ጉዳይ አይደለም። ስልጣን ቢኖርም ግን በስልጣን ውስጥ ደግሞ ቅድስና ሕይወት መኖር የለበትም፣ ንጽህና ሕይወት መኖር የለበትም። ከካህናት መካከል እግዚአብሔር መንፈሱ የተጠጋው የእግዚአብሔር መንፈስ ተጠግቶት ሰዎችን የሚያግዝ ሰዎችን በጸሎት የሚያግዝ አባት የለም። በዚህ አታምኑ ማለት ነው እናንተ። ይገርማል እናንተ። ስለዚህ ፈውስ ይሄ አጋንንት ማስወጣት መፈወስን ከበቁ ከመነኑ በስንክሳር ላይ ወይ በገድል ውስጥ ከተጻፉት ከትልቅ አባቶች ጋር ማነጻጸር ተገቢ አይደለም። በቃ ስልጣን ነው፣ ክህነት ነው፣ ከዛ ደግሞ ጸጋ ነው። በየዘመናቱ እግዚአብሔር አስነስቶ ሰዎችን ያድናል። ካለፉ በኋላ ምናኔ ህይወታቸው ውስጥ ከሆኑ ያሉት በአሸንፈውት ዲያብሎስን በጸጋቸው ታጥረው ምንም ሳይሰናከሉ ካለፉ እነዚህ ሰዎች ቅዱሳን ይባላሉ። ምናልባት ይጻፍላቸው ይችላል ቃል ኪዳንም ካለ። ለምሳሌ እናንተ አቡነ ተክለ ሃይማኖት ቃል እንደተገባላቸው ማን አይቷል? አቡነ ገብረ መንፈስ ቅዱስ እንዲህ ብዬ ቃል ገብቼልሃለሁ ብሎ እንዳላቸው ማን ሰማ? ማን ሰማ? እስቲ የተጻፈው እንዴት አምን ነው? ተባልኩ ስላሉ አይደለ? ለረዳቸው ስለነገሩት አለ። ረዳቸው ደግሞ ያንን ጻፈው። እነዚህ አባቶች ረዳ አላቸው፣ አብሯቸው የሚንቀሳቀስ አለ። እንዴ ገድላትን ሲተመልከቱ እንደዚህ ተብሎ ቃል ተገብቶላቸዋል ተብሎ የሚባለው እኮ ሰው እየሰማ አይደል ቃል የሚገባላቸው። ሰው እየሰማማ ቢሆን ስንት መነኮሳት በበዙ፣ ትዳሩን ጥሎ ሄዶ ለኔም ቃል እንዲገባልኝ ብሎ ስንት ህዝብ መነኩሴ በሆነ። ግን ራሳቸው አባቶች መገለጡን ለሰው ሲናገሩ፣ ለረዳቸው ሲናገሩ፣ ረዳው ደግሞ ምን ያደርጋል? ይጽፈዋል። አያችሁ ምን ማለት ነው? በዚህ ልክ ቅዱሳንን አባቶቻችን አምነናቸዋል። አያችሁ እውነት ነው ብለን ተቀብለናል፣ ተጠቅመንበታለን። ዛሬ ያሉ አባቶቻችንን ማመን ግዴታችን ነው። ግን እየለየን እየመረመርን ነው መሆን ያለበት። አለ እኮ ቅዱስ ሙሴ ነቢይ ነኝ የሚል ትንቢትን ከተናገረ በኋላ ትንቢቱ ካልተፈጸመ ውሸታም ነው በድንጋይ ይወገር ይላል። ዛሬ ላይ በድንጋይ ይወገር ማለት አይደለም፣ ውሸታም ነህ ነቢይ አይደለህም ተብሎ ይነገረው ማለት ነው። አዲስ ኪዳን የሚያጠምቁት አባቶች እያጠመቁ ነው፣ እየፈወሱ ነው። መጥቶ ማየት፣ ሰው እየዳነ ነው፣ መጥቶ ማየት። ዝም ብሎ እያንጫጩ ብቻ እንዴ እኔ አንድ ዲያቆን በቀደም ዕለት ስንነጋገር ጠየቀኝ እና እስቲ ወንድሜ እባክህን በእግዚአብሔር እግሩ ስር ተንበርክኬ ለመንኩት ማርያምን። እንዴ ኧረ መምህር ተነሳለኝ፣ እንደው በእግዚአብሔር በማርያም እስቲ እንደው እባካችሁን ግቡና አዳምጡ ትምህርታችንን እስቲ እንደው ዝም ብሎ ጅልነትም ቢሆን አዳምጡት እስቲ ብዬ እሹሩሩ ብዬ ነው የነገርኩት። የጠየቀኝ ጥያቄ ትምህርት ውስጥ አለ። ምንድን ያለኝ መምህር ግርማ ጉባኤ ላይ የመጡ ሰዎች በሙሉ ለምን ይጮሃሉ? ይሄ ስንት ጊዜ ጮኸን ስንት ጊዜ ለፍልፈንበታል አይደል? ሆስፒታል ውስጥ ያሉ ህመምተኞች በሙሉ ግሉኮስ ተሰክቶባቸዋል። ሁሉም በሽተኞች ሁሉም መድኃኒት የሚወጡ ናቸው አይደል? ታዲያ እዛ መጥቶ ሲኒማ ፊልም ማየት ይፈልጋሉ የሚል ሰው አለ እንዴ? ወይስ ሲኒማ ቤት ገብቶ ግሉኮስ የሚሰካበት ሰው አለ? የመጡት እኮ የመምህር ግርማ ተማሪዎች ናቸው። የእሳቸውን ቪዲዮ ያዩ፣ ፈውስ ፕሮግራማቸው እንዳለ የሚያውቁ፣ የቤተሰብ ዛር አለብኝ ብለው የሚያስቡ፣ መተት ተደርጎብኛል ብለው የሚያስቡ፣ ችግር አለብኝ ብለው የሚያስቡ ሰዎች አንድ ቦታ ተሰባሰቡ። ዚት በቃ ለዚህ ነው ሁሉም አንድ አይነት ባህሪ ስላላቸው አንድ አይነት ጸባይ ስላላቸው የጮሁት እንጂ መምህር ምረታብ ጉባኤ ላይ ሄደው አይደለም ሁሉም የሚያስበው ያስጮሁት። ወይ መምህር ዘበነ ጉባኤ ላይ ሄደው ለወንጌል የሄደ ህዝብ አላስጮሁም። የራሳቸው ጉባኤ ላይ ኑ እኔ ፕሮግራም ላይ ትምህርትም አለ ፈውስም አለ፣ ይሄን ትምህርት የምትፈልጉ ይሄን ፈውስ ፕሮግራም የምትፈልጉ ብቻ ኑ ነው የሚባለው አይደል እንዴ? ሃይስኩል የሚገቡ ተማሪዎች ከሃይስኩል ወጥቶ ዩኒቨርሲቲ አይገቡም። ያለ ፔሪዳቸው ያለ ክላሳቸው አይገቡም። እኔ በጣም ይገርመኛል። ይሄ እኮ በጣም ሲምፕል ነገር እኮ ነው። ይቺን ማመዛዘን ያቃታቸው አገልጋዮች እንዴት ነው እኛን በጥቅስ የሚረዱ? ቅዳሴ ሊያስቀድሱ የሚመጡ ሰዎች ቅዳሴ ያስቀድሳሉ። የእውነት ደብተርና እርሳስ እስክሪብቶ ይዛችሁ ሄዳችሁ ቅዳሴ ላይ የቤት ስራ ትሰራላችሁ ወይስ ስልክ ይዛው አውጥታችሁ ጌም ትጫወታላችሁ? ቦታው ነው አይደለም። በቃ ቅዳሴ ከሆነ ለቅዳሴ ሁሉም መቆም አለበት። ጻውሉ ክርስቲያን ሲባል ግማሽ ክርስቲያኖች ይወጣሉ። ምን ማለት ነው? ያልተጠመቁ ግን ወደ ከእስልምናም ከሌላ እምነትም መጥተው ሊጠመቁ የተዘጋጁ እየተማሩ ያሉ ማለት ነው። ተንስኡ ሲባል ይነሳሉ።
ነጽሩ በበይናቴ ክሙ ሲባል በዚህም በዛም በሁሉም ቦታ ላይ ያሉት ሰላም ይባባላሉ። እርስ በርሳችሁ ሰላም ተባባሉ፣ ይቅር ተባባሉ፣ ተያዩ። ነጽሩ ተያዩ ማለት ነው። ሰላም ተባባሉ፣ ይቅር ተባባሉ ነው። እርስ በርሳችሁ በቃ እዛ ቦታ ላይ ያለ ሰው በሙሉ ያን በተግባር ይፈጽማል። ያለውን ነገር ነው የሚያደርገው ማለት ነው። እና እንደው ባካችሁ መምህራን ባካችሁ ስለ እግዚአብሔር ስለ ማርያም እንደው ስለ ኢየሱስ ክርስቶስ ስለ ፈውስ አምላክ ስለ ታምራት አላልኳችሁ፣ ስለ ፈውስ አምላክ ስለ ታመሙ ሰዎች ወንድሞች ልለምናችሁ፣ በታመሙ ሰዎችና በተሰቃዩ ሰዎች ልለምናችሁ፣ አታሽፉ፣ አትቀልዱ። በታመሙ ሰዎች በጣም ነውር ነው። የአየር ሰዓት ለመሸፈን ለማንም ዩቲዩበር ለማንም ቲክቶከር በቃ ይቅርታ አድርጉልኝ። ለምን ዩቲዩበሮቹን እየተሳደብኩ አይደለም። ሄዳችሁ ኢንተርቪው ለመደረግ ሲባል ብቻ የአየር ሰዓት ለመሸፈን ሲባል ብቻ የመሰላችሁን አትናገሩ። የእውነት ኑሩ፣ የእውነት አስተምሩ። እንደው ለሽፋን ለአየር ሰዓት ሲባል ብቻ እንደው ህሊና እያወቀ አይምሯችሁ እያወቀ የምትናገሩት ነገር ትክክል ነው? ያለ መረጃ እንደምታወሩ አታውቁም? መረጃ አላችሁ እውነት እናንተ? በጣም ነውረኝነት ነው ይሄ። በጣም ነውረኝነት ነው በእውነት። በዚህ መናደድ ያጸድቃል ይባላል አንዳንድ ጊዜ። ያፈልፉላል በጸሎታቸው በጾማቸው ምክንያት እግዚአብሔር በእነሱ ላይ በማደሩ ምክንያት አጋንንቲያዎቹ ገና ቃል ሳይናገሩ ጳውሎስ በጥላው ይፈውስ እንደነበር ገና ሲመጡ አጋንንትን የሚያስጨንቁ አባቶች ማለት ቤተክርስቲያን በበዙላት። እኛ እሱን ተቃውመን አይደለም፣ ያጠራት ይሄ ነው። ቅድም እንዳልኩት እኛ ቃሉን ይዘን እናገራለን። ያ ከትምህርቱ ጋር ለሐዋርያት የተሰጠው ተአምራት እኛ ላይ የለም። ያ ተአምራት ያላቸው አባቶች በበዙልን በጣም እንወዳለን። ቤተክርስቲያኒቱ ትፈልጋለች። ያጣችው ግን እውነተኛውን ፈውስ ነው። ቅድም እንዳልኩት 1 ዓመት ቢቆይ 2ኛ ዓመትም አይደግም መልሶ ማርት ይባላል እንደዚህ አይነት ነገር። እሺ ቤተሰቦች እያሟረተ ነው እንዲታመሙ 1 ዓመት ቢድን 2ኛ ዓመት ላይ አይድንም። እውነተኛ ፈውስ አይደለም ይሄ። ማርት እኮ ነው እናንተ፣ እርግማን እኮ ነው። ሰዎች እንዳይድኑ እያደረገ ነው። ጾሜ ጸልዬ ሰግጄ ድኛለሁ የሚልን ሰው አልዳንክም ብሎ ማለት እኔ አውቅልሃለሁ ማለት ነው። አንተ ስለራስህ አታውቅም፣ በህልም ነው የምትኖር ያለው እያለ ነው። ቢኖሩላት ደስ ይለናል አለ። እውነተኛ ፈውስ መሆን አለመሆኑ ግን መጥቶ አንድ ቀን አይቶ ያውቅም። በሚፈውሱ ሰዎች አባቶች ጉባኤ ላይ ተገኝቶ ያውቃል ይሄ ሰው? የታመሙ ሰዎችን አይቷቸው አዝኖላቸው ያውቃል? ምን አለ ክርስቶስ ሲናገር፣ ወንጌላዊ ሲናገር ወላጆች እንደሌሏቸው ልጆች አያቸውና አዘነላቸው ነው የሚለው። አዘነላቸው። የሚያዝን ነው የሚያስፈልገው በአሁኑ ሰዓት። ሰብሳቢ እንደሌላቸው መምህራን እንደሌላቸው ክርስቶስ ምን አለ? ወላጆች እንደሌሏቸው ልጆች አልተዋችሁም ማለት። ስለዚህ እግዚአብሔር እውነት በክርስቶስ በኩል ምህረት አድርጎልናል፣ ሰብስቦናል። ስንት ነገር ተማርን፣ ስንት ነገር አወቅን። ዛሬ ነው እንዴት የጀመረው ፈውስ እናንተ? እንዴ አባታችን አቡነ አባ ወልደ ትንሣኤ አቡነ ዲዮስቆሮስ የዛሬ 40 ዓመት 50 ዓመት ወሊሶ ላይ እንዴት ሲያጠምቁ ሲፈውሱ እንደነበር አንድ ቀን ተነስቶ አያውቅም። ጳጳስ ስለሆኑ ነው ወይስ ምንድነው? ለምንድን ነው እሳቸው ሐሰተኛ አጥማቂ ነበሩ ማለት ነው? 10 ሚሊዮን ህዝብ ነው አይደል ጨሌ ያስጣሉት። ዶክመንቱን ሳየው በኦሮሚያ ክልል ውስጥ ያሉትን አብያተ ክርስቲያናት እንዲስፋፋ ጨሌ እንዲወድቅና እሱ አጠቃላይ ወደ ክርስትና እንዲመጣ ምክንያት የሆኑ አባት አሉ። እንደኛ አባት ግን ያጠምቁ ይፈውሱ የነበሩ አባት ናቸው። መምህር ግርማ ይሄን መንገድ የተከተሉት፣ ሁሉም ያጠምቁ አባቶች ይሄን መንገድ የተከተሉት። እንደው የራሳቸው አዳራሽ አልሰሩ፣ የራሳቸው ቤተክርስቲያን አልሰሩ። ተጋብዘው መጥተው ነው የሚፈውሱት። ያውም አውደ ምሕረት ላይ ነው። እንደው የራሳቸው መድረክ ሰርቶ ቢሆን የራሳቸው ቤተክርስቲያን ሰርቶ ቢሆን ወይም ደግሞ የሆነ አዳራሽ ቢሆን ኖሮ እንዴት ምን ይወገዙ ነበረ ወይስ ምን ይባሉ ነበር? እናንተ ደግሞ ፓትርያርኩም ጳጳሳትን ባልተናገሩት ነገር ላይ እንደዚህ መምህራን እኝኝኝኝ የሚሉት ነገር አይገርማችሁም? አባቶች እኮ ያውቃሉ፣ ሁሉ ይገባቸዋል እኮ። ጨርሰው ማውገዝ ያቃታቸው አባቶች ለምንድን ነው እስቲ ንገሩኝ። ቤተ ክህነት እነዚህን አባቶች ጨርሶ ማስወገድ ያቃታቸው ለምንድን ነው? በእነዚህ ሰዎች ፈውስ ውስጥ ማን ስላለ ነው? እግዚአብሔር። በእውነት በጣም የሚያሳዝነው ፈውስን ተራ ነገር ነው፣ ታምራት ማድረግን ተራ ነገር ነው ብሎ የክርስቶስን የማዳን ስራ የክርስቶስን ጸጋ ማቃለል በራሱ ንስሐ ያስፈልገዋል። እናንተ
ባብሾና ባፍልሆ በቅጠላ ቅጠል በስራ ስር በኮኮ ቆጠራ የእናት ስም ተጠይቆ ምናምን በዚህ ለምደው ጥበብ በሚሉት ጠባብነት በዚህ ለምደው ማስጮህ ቀላል ነው ሲሉ አይገርማችሁ? መጮህስ ቀላል ነው እናንተ? ማስጮህ ቀላል ሊሆን ይችላል። መጮህስ ከልብ ካለቀሱ ባይገድም እውነታችሁን ነው። መጮህ ቀላል ነው ወይ? ወደን ነው ወይ ምን ጮኸው? ኑሮ ነው ያስጮኸን? መምህር ዘበነ እንደተናገረው ጭንቀቱ ኑሮ እኮ ነው የሚያስጮኸው አለ መምህር ዘበነ። አይገርማችሁም? መምህራን ምን ነካቸው ግን? በሰው ቁስል በሰው ህመም ለምን እንደዚህ የሚረማመዱት? ይህ ብልግና እኮ ነው። በጣም ነውር እኮ ነው እናንተ። ሰው ታሞ እየማቀቀ ሀብት ንብረቱን አጥቶ ልጆቹን ሲድር ልጆቹ ሲሞቱበት እኔ 11 ልጆች የቀበሩና ታውቃለሁ። መጨረሻ ላይ መጥቶ ሲጠመቁ እኔ የገደልኩት አለ ዛሩ። 11 ጊዜ ግን ካህናቶች ተገኝተው ፍትሐት አድርገዋል። 11 ጊዜ ግን መጥተው ለማጽናናት ሞክረዋል። አንድ ቀን ግን የሴትዮዋን ችግር የተረዳላቸው የለም። 11 ልጅ የቀበሩ እናት ታውቃላችሁ አሉ በየሰፈሩ በየቀኑ ወላጅ ተቀምጦ ልጆች የሚቀብሩ ንብረታቸውን የሚያጡ አብደው በየቦታው አረ ስንት ነገር አለ። እሺ እነዚህ ሲለየላቸው ናቸው እንበል። አረ ምንም ሳይለይልን ቁጭ ብለን ፍዝዝ ድንዝዝ ያልን ምን እየተደረገ እንደሆነ አናውቅ። ንስሐ አንገባ ወይ ለክርስቶስ አንመች ወይ ለሰይጣን አንመች። ዝም ብለን ፈዘን የተቀመጥናለን። ምክንያቱ ግን ታውቋል። ምናልባት እነዚህ መምህራን የነቁለት የባነኑለት ምን አይነት ንስሐ እንደሚገቡ ይታየኛል። ሜቢ የሚነቁት ሲሞቱ ይሆን? ከዚህ ቀጥሎ የምናየው ቪዲዮ አለ። አንድ እህት የምትናገረው ቪዲዮ አለ። በጣም የሚገርም ቪዲዮ። እስቲ እሱን ከፍትላችኋለሁ። ስንሞት እንነቃለን ትላለች። ሐሳቧን እንሰማታለን። እሺ ሜቢ ከሞትን በኋላ አጅሬው ፊት ለፊት አንተ አለ እንዴ አለሁ ማነህ ስትሉት እኔ ከእናት ማህፀን ጀምሮ አብሬ ነበርኩ፣ ዛር ነኝ፣ ስትወለድ ነበርኩኝ። ዞር ሲል ምንም የለም። ወይ ደግሞ ጠባቂ መላክ ሊኖር ይችላል፣ ሰይጣንም ላይኖር ይችላል። ስንሞት ነው ሁሉ ነገር የሚታየው። እንደዛ ይሆን የመምህራን ጣፈንታ? በሚፈወሱና በሚጠመቁ በታመሙ ሰዎች ላይ ማሾፍ ተገቢ ነው? ማላገጥ ተገቢ ነው? ችግሮቻቸውን ቢያንስ እንኳን ለማየት አይሞከርም? እንደዛ ወገባቸው እስኪለመጥ የሚያጓሩት ኑሮ ነው እንደዛ የሚያስጓራቸው? ጸበል ቦታ ላይ ስም የሚጠቅሱት ስም የሚያወጡት ቀልድ ነው? አዳልሞት የሚባል ቀልድ አለ፣ ጠቋር የሚባል ቀልድ አለ፣ ዛር ቡዳ የሚባል ቀልድ አለ። ኧረ ተው ተው መምህራን ተው። ራሳችሁ ህይወታችሁ ተይዞ ሊሆን ይችላል፣ አስተውሉ። ሜቢ ቤታችሁ ውስጥ ያለ ችግር ሊሆን ይችላል። እኛ ፊት መታችሁ ትደነፋላችሁ እንጂ ማይክሮፎን ስትጨብጡ አቡሻችሁ ይነሳል እንጂ ምናልባት ቤታችሁ ውስጥ ይሄ ችግር ሊኖር ይችላል። ለይምሰል ነው የምታስተምሩት። ቤታችሁ ውስጥ እንግዲህ ምን ቤቱ ይቅጠሩ የሚባል ነገር አለ። የራሷ ምን ብሎባት የሰው ታመስላለች እንደሚባለው እንዳይሆን ሊሆን ይችላል እኮ እንደዛም። ኧረ እኔ ሰላም ነኝ ብላችሁ ልታስመስሉ ትችሉ ይሆናል። ግድ የላችሁ መምህራን። ማይክሮፎን ስለጨበጣችሁ የልብ ልብ አይሰማችሁ። እናንተ ማይክሮፎን ጨበጣችሁ ብዙ እልፍ ሰው ተቀምጦ ስላዳመጣችሁ ትክክል ናችሁ ማለት ላይሆን ይችላል። ተከትሎን የሚመጣ ቢጨቃጨቀን ህሊና የሚባል ነገር አለ። እሱን ስሙት፣ እሱን ስሙት። ያልጋ ቁራኛ የሚያደርግ መልሶ መንፈሱ የሚመለስ በዛ አይነት ነገር የለም። ስለዚህ ታምራት ላይ የተንጠለጠሉ ሰዎች አሁንም ደግሜ እለዋለሁ ቤተክርስቲያን ላይ እንደ ቅጠል መርገፋቸው አይቀርም። አብያተ ክርስቲያናት ሊያስቡበት የሚገባው ከዚህ አንጻር ነው። አያችሁ፣ ተአምራት ላይ የሚንጠለጠሉ ሰዎች ቤተክርስቲያን ላይ እንደ ቅጠል መርገፋቸው አይቀርም ማለት እሳየው። ቤተክርስቲያን ላይ እንደ ቅጠል እንርገፍ። ያው ለስጋው ደግሞ መተን እንደ ቅጠል ረግፈናል፣ ለወንጌል መተን ረግፈናል፣ ጠፍተን የነበርን መተናል አይደል የምትሉት? እኔ እኮ እንደዚህ ነበርኩኝ፣ እንደዚህ ሆኜ ነበር፣ አሁን መቆረብ ጀመርኩ፣ ማስቀደስ ጀመርኩ፣ ጉባኤ መከታተል ጀመርኩ አይደል የምትሉት? አሁን እንደ ቅጠል እየረገፍን ነው። እሰይ። ታዲያ እነዚህ አባቶች ከቤተክርስቲያን ውጭ ናቸው እንዴ? አይደሉም። ሂዱ ቤተክርስቲያን ተሳለሙ፣ ሂዱ ቁረቡ፣ ሂዱ ንስሐ ግቡ። የሁላችሁም ንስሐ አባት እኔ ልሁን አሉ እንዴ? እነዚህ አባቶች አላሉ አላሉ። እንደ ቅጠል ቤተክርስቲያን መተው መርገፋቸው አይቀርም። ይኸው እየረገፍን ያለነው ምን ማለት ነው ግን? ለወንጌል በደስታ ነው መተን እየረገፍን ያለ። ከጠፋንበት ነው የመጣ ነው እንጂ ከሌላ ቦታ ከየትም አልመጣንም። እዛው ቤተክርስቲያን ውስጥ ያሉ አባቶች ናቸው የሚያጠምቁት እና የሚፈጉሱት። ሌላ ቦታ ከየትም ቦታ አልሄድንም። አለመታወቅ ምን ይባላል? ሰውና አመሉ ሳይተዋወቁ ይኖራሉ የሚባል ነገር አለ። እና አንዳንድ ጊዜ ሰዎች የሚናገሩት ነገር ልማድ የሆነባቸውና ይሄ ልማድ የሆነው ነገር ስህተት መሆኑን አያውቁትም።
ውሸት ሲደጋገም እውነት ይሆናል እንደሚባለው ማለት ነው። ይረሱታል። እንደ አንተ አንዳንድ ጊዜ ጓደኛሞች ሲባሉ አንተ አመረርክ እንዴ ይቀልድ እኮ ነው እንዴ አመረርከው እኮ ይላሉ። ለቅሶ ቤት አላያችሁም? አንዳንድ ሰዎች ወይኔ አልሰማሁም እኮ ይላሉ። ከውጭ ተነጋግረው ነው የመጡት። ታለቅሳለህ እንዴ እንጃ ሞክር ይባባላሉ። ከዛ በጣም ሲያከብደው አንደኛው ብልም ሲያለቅስ ኧረ በረድ አድርገው ምንድነው አንተ እንዴ ይላሉ። ለምን የእውነት አይደለማ እያለቀሱ ያሉት። ስለዚህ ሜቢ በጣም አዳብት አድርጓቸዋል። ቤተክርስቲያን ውስጥ የሆነ የለመዱት ነገር አለ። በዛ በለመዱት ቋንቋ ነው ይሄንንም እየተቸው ያሉት። ይሄ መነጽር ሜቢ ፀሐይ ሲነካው ጠቆር ይላል። የሶላር መነጽር ስለሆነ አይኔ እንዳይጎዳ አይደል ጨረር እንዳይጎዳ ሳረገውስ የሆነ ለውጥ አለው አይደል? ስለዚህ መነጽራችንን በደንብ አድርገን እናጥራ እንወልውለውና ከዛ ደግሞ ከለሩን እንለየው። ሰማያዊ መነጽር ነው፣ ቡኒ መነጽር ነው፣ ቀይ መነጽር ነው፣ ቢጫ መነጽር ነው። እኔ በማየው በኩል ሳይ ደግሞ እስቲ ሌላ ሰው ይመልከተው ደግሞ ብሎ ደግሞ ማሳየት ነው። ደግሞ ወለቅ አድርጎ ማየትም ያስፈልጋል። የትኛው አይነት መነጽር? መጽሐፍ ቅዱስ መነጽር ነው አይደል? መንፈሳዊ ሕይወት። ከዛ ስነ ልቦና ህሊና መነጽር ነው። በህሊና መነጽር ማየት፣ በፈራጅነት ውስጥ ማየት። ህሊና ፈራጅ ነው አይደል? በቃ ቅን ፈራጅ ሆኖ ማየት። በልባምነት መነጽር ውስጥ ማየት። በበሽተኛው ጫማ ውስጥ ገብቶ በዛ በበሽተኛው መነጽር ውስጥ ማየት። በታመመው ሰው በኩል በሚያጠምቀው ሰው በኩል ሆኖ ደግሞ ማየት። በካህናት በኩል ሆኖ ማየት። ሁሉንም ዙሪያ ማየት ነው። ዝም ብሎ የራስን መነጽር ብቻ እንካ የኔን ተዋስ ልክ አይደለም ያንተ ቆሽሻል አይባልም። መጀመሪያ የራስህን ምሰሶ አውጣ ነው የሚለው። የዓይንህን ምሰሶ አውጣና ከዛ አጥርተህ ታያለህ ነው የሚለው። እኛ ምሰሶአችንን አውጥተናል። ዛሩ ምሰሶ ነው፣ ቡዳው ምሰሶ ነው፣ መተቱ ምሰሶ ነው። እኛ ላይ የነበረብን መንፈስ ምሰሶ ነው። ምሰሶህን መጀመሪያ አይን ውስጥ ያለው ምሰሶ ወይም ደግሞ የተተከለውን ምሰሶ ማለት ችካሉን አጋንንቱን ማለት ነው። እሱን አውጣና አጥርተህ ታያለህ አለ። አሁን አጥርተን ማየት የቻልነው ለምንድን ነው? ወይም ደግሞ ለይተን ማወቅ የቻልነው ለምንድን ነው? መጀመሪያ በንስሐና በጸበል ምሰሶ ስለወጣልን ነው። አይንህ አጥርቶ እንዲህ አይን ያለው። አቤት ስለ ቡዳማ ያልተነገረው ነገር የለም። ምናልባት እንደው መምህር የምእመናኑንም አተያይ ወይም ደግሞ መናገር ያስፈልጋል ብዬ አስባለሁ። እንግዲህ እንድታምር እናደርጋለን የሚሉ አባቶች በየቦታው እንዳሉ ሁሉ ቀደም ሲል በእርግጥ እርሶም ሲሉት ነበር የትምህርት አለመኖር ያለመማራቸው ውጤት ነው ሰዎች ተአምራትን በዚህ ልክ እንዲፈልጉ የሚያደርጋቸው የሚል ነገር በእርግጥ እሱም አስተዋልና አዎ በእርግጥ ከዚህ በኋላ ቪዲዮን መከታተል አልፈለኩም። ለምን ቃል በቃል እያንዳንዱ ነገር ከነቀፍኩት መምህራን ላይ ራሱ እናንተም መጥፎ ጥላቻ እንዳያድርባችሁ ትቼዋለሁ። ከዚህ በኋላ ያለውን እሷ እንደጠየቀችው እኛ እንመልሰዋለን። የህዝቡ አለመማር ነው ብለህ ታስባለህ ወይ ስትለው ጊዜ ምሳሌ አድርጎ ያመጣው ባለፈው ያስተማርኳችሁ ነው። የዛሬ ወር ምናምን አካባቢ ላይ አምጥቼው ነበረ። ምን ብሎ ነው የተናገረው? ጸበል ቦታ ሲሄድ ጫማችሁን አውልቁ፣ ጥፍር ቀለም አትቀቡ፣ ቡና የምትጠጡ ምናምን ብለው ሊቆጣጠሩን ሊጠብቁን የፈለጉ ሰዎች ሴቶች መጥተው ነበረ ብሎ ሴቶቹ ራሳቸው እንዳሉት አስመስሎ ነው የሚያወራው መምህሩ። አጋንንት አይደለም ብሎ ነው የሚያስበው። እና አለመማር ነው ብሎ የሚያስበው የትኛውን ነገር ነው? ያ የለፈለፉትን ነገር ነው። አያችሁ። ስለዚህ ከዚህ በኋላ ያለው ነገር ማስተላለፉ ማስፈላጊ አይደለም። ለምን ተማምረንበታል። ጠቅለል ሳደርገው ግን ምኑ ነው አለመማር? የትኛውን ትምህርት አለመማራቸው ነው ጸበል ላይ እንዲጮህ ያደረጋቸው? ጸበል ላይ መጮህ አለመማር ነው እንዴ? ለመጠመቅ መሄድ አለመማር ነው? ለመዳን መሄድ አለመማር ነው ወይ? አጥያቄው ገብታችኋል? ግን ልጅቷ የጠየቀችው ጥያቄ መምህሩ ሲሄድ አይ ጥያቄው ልክ አይደለም አይልም። የምዕመኑ ችግር ነው አለች። ወይም ደግሞ ነው ወይ ብላ ጠየቀች። የህዝቡ አለመማር ነው ወይ? ቆይ ታምም ያለው ዛሬ አስጨነቀኝ ቤት ውስጥ ባዳም ልኮ አለ ሌላን ብሎ መሄድ እንዴት ነው ከአለመማር ጋር የሚካሄደው? አዎ ነይ ዳኝ ነይ ተጠመቂ ነው እንጂ የሚባለው፣ ከዛ ደግሞ ተማሪ ነው እንጂ የሚባለው አይደል እንዴ? የትኛውን ትምህርት ያሰቃያት የነበረው መንፈስ ማን እንደሆነ የሚያውቁ ከሆነ ማስተማር ነው፣ የማያውቁ ከሆነ ደግሞ የሚያስተምሩ አባቶች ጋር መሸኘት ነው። ሰው እንዴት ልማር ሊያጠምቁ የሚሄዱ አባቶች ጋር ሄደው ሊድኑ ሄደው ባለመማራቸው ነው እዛ ሄዱት እንዴት ይባላል እንዴ? እንደ እውነት ሶፋ ላይ ቁጭ ብሎ ጥፍራቸው ውስጥ ያለውን ቆሻሻ እያወጡ ወይም ደግሞ ጥፍር ቀለም እየተቀቡ ዘና ብለው ደስ የሚላቸውን እየበሉ ጤነኞች ሆነው ሰዎች ተነስተው መምህር ግርማ ጋር የሚመጡ ይመስላችኋል?
ዝም ብሎ ችግር አለብኝ ብሎ ሰው ሊመጣ ይችላል። እንደዚህ ምንም ነገር ሳይሆን አይመጣም። ያለበትን ችግር ስለሚያውቅ ነው ሰው የሚመጣው። ያለበትን ችግር ስለሚያውቅ ነው። በእውነት በጣም ነው የሚያሳዝኑት መምህራን። ደጋግሜ ነው የምናገረው። እሱ የጠየቀችውን ጥያቄ የመለሰበት መልስ በጣም ያሳዝናል። ጸበል ቦታ ላይ አዎ ልክ ነው። ጸበል ቦታ ላይ ጥፍር ቀለም አትቀቡ፣ ጫማ አውልቁ፣ ነጠላ ልበሱ፣ ሱሪ አታርጊ፣ እንደገና ቡና የጠጣችሁ አትገቡም የሚሉት መናፍስቶች ያለባቸው ሴቶች አሉ። አዎ ይሄ መባል የለበትም፣ ትክክል ነው። እንደዚህ የሚሉ እህቶችን ግን ወደ ልባቸው ሲመለሱ መንፈሳዊ የሚያናገራቸው ወደ ልባቸው ሲመለሱ እነዚህን እህቶች ምን ማለት ነው? የኔ እህት አንቺው ራስሽ ሆነሽ ብትናገር ይሻላል መንፈሱ ከሚናገር። እሱ ምን ይላል? በልተብዬ ነው ታዝዤ ነው ይላል አይደል? የሚያጠምቁ አባቶች ስዛ ጸበል ቦታ ላይ ና ማን አዞህ ነው ብለው ራሳቸው መገሰጽ ያለባቸው አይደል? ስለዚህ የዚህ የጸበል ቦታ ላይ ያለውን ችግር አምጥቶ ሴቶቹ እንደተሳሳቱና እንዳልተማሩ አድርጎ መናገር ነውር ነው። ሴቶቹ ይሄን ነገር ሲያደርጉት እላቸው ላይ ያለው መንፈስ ነው የሚያስደርጋቸው። ከዛ መንፈሱ ይገረፋል። ልክ አይደለም። እንደዚህ ማድረግ የለበትም። አጋንንት ሰዎችን ጥፍር ቀለም መቀባት እንደሌለባቸው ወይም ደግሞ ሱሪ ለብሳ ሴት ልጅ መግባት እንደሌለባት፣ ቡና የጠጣ የቡና ሱስ ያለበት ሰው ጸበል ቦታ መግባት እንደሌለበት አጋንንት አይደለም ማስተማር ያለበት። በወረቀት በባነር ተጽፎ ይሄን እያነበበ ነው መግባት ያለበት ተብሎ ተለጥፎ አይቻለሁ። እኔ እንጦጦ ማርያም አይቻለሁ። ሌላም ቦታ ብዙ ቦታ ላይ እንጦጦ ኪዳነ ምሕረት የተለያዩ ቦታዎች ላይ ድሮ ጸበል ይጠመቅ በነበረበት ሰዓት ላይ ወይም ሰው በደንብ ተአምራትን ፈውስን ፈልጎ ወደዛ ይሄድ በነበረበት ሰዓት ይሄን ጽሑፍ አይ ነበረ። ለምን? ትክክል እንዳልሆነ ስለሚያውቁ ማለት ነው። ይሄ ማለት ታዲያ ከአጥማቂው ጋር የሚያገናኘው ነገር አለ? አጥማቂው እንደዚህ በል ብሎታል? ሂድና እስቲ ስርዓት አስከብር ብሎታል? አላለውም። አምጥቶ መለጠፍ። ሰንበት ተማሪዎቹ ሰንበት ቤት ውስጥ ተፋጁ ማለት አስተዳዳሪው ፈቅደዋል ማለት አይደለም። ሊቀመንበሩ አይደለም አስተዳዳሪው፣ የሰንበት ቤቱ ሊቀመንበሩ እንኳን ፈቅደዋል ማለት አይደለም። አንድ መናፍቅ ተገኘ ማለት ሰንበት ትምህርት ቤት ውስጥ እንትኑ ሊቀመንበሩ ይወቀሳል ማለት አይደለም። ሲገኝ ያንን ሰው ማስቆም ነው። አንዱ በአንዱ አይወቀስም። አንዱ በአንዱ አይወቀስም። የተገኘውን ማስተካከል ነው፣ ማረም ነው። ማይሆን ከሆነ ደግሞ ማውገዝ ነው፣ ማባረር ነው እንጂ እዛ ስራ አመራሩ ላይ ሊቀመንበሩ ላይ አምጥቶ መለጠፍ አስፈላጊ አይደለም። እና የእህታችን ጥያቄ እንዲመለስ አልፈቀድኩም እዚህ ቦታ ላይ። እሱ በቃ ባጭሩ ባለፈው የዛሬ ስንት አንድ ወር ምናምን ላይ መልስ ስለመለስኩበት ማለት ነው።